ደስ የሚል ቆይታ እናሳልፋለን ብዬ ተስፋ አደርጋለሁ ማለት ነው። ኢንሻአላህ ቀጥታ ወደ ፕሮግራማችን አልፋለሁ። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድና የተከበራችሁ ተመልካቾቻችን ዛሬ በኢምራን ቲክቶክ ላይቭ ላይ የምንገኘው ወንድማችን ኢምራን 1 ሚሊዮን ፎሎወር የገባበትን አንድ ላይ ከሱ ጋር ሴሌብሬት ለማድረግ ከሙስሊሙ ኡመት ጋር አንድ ላይ ሴሌብሬት ለማድረግና በተጨማሪም ደግሞ በዚህ በነበረበት የንጽጽር ህይወት ላይ የነበሩትን ውጣ ውረዶች ቲክቶክ ላይ ያለው የንጽጽር ህይወት የነበረበትን ውጣ ውረድ በተጨማሪም ደግሞ ከቲክቶክ ወጥተን ደግሞ መሬት ላይ እየተሰራ ያለው ነገር ምንድነው የሚሉትንም ነገራቶችን አብረን ከናንተ ጋር የምናይና የምንዳስስ ይሆናል። ከዚህ ላይ መጨረሻ ላይ ልናገኝ የሚገባው አንድ ግብ አለ። ያም ግብ ሁላችንም እዚህ ውስጥ የምንገኝ ሰዎች አንድ ቤት ስራ ይዘን እንሄዳለን። እሱም ደግሞ ለእስልምናችን ምን አገልግለናል የሚለውን ነገር ራሳችንን የምንጠይቅ ይሆናል ማለት ነውና ኢንሻአላህ ብዙ ሳላበዛባችሁ ቀጥታ ወደ ወንድማችን ኢምራን ወይም ደግሞ ወደ ዛሬ እንግዳችን ስንመጣ ኢምራን ሀቢቡና እንኳን ደህና መጣ። አላህ Subhanahu Wa Ta'ala እንኳን ለዚህ ቀን አደረሰ። 1 ሚሊዮን ፎሎወር ብቻ አይደለም ከዚህም በላይ ኢንሻአላህ ትደርሳለህ። ከዚህም በላይ ከፍ ብለህ እስልምናን ኢትዮጵያ ውስጥ ያለው እስልምናን አልፎም አፍሪካ ውስጥ ያለው ከአፍሪካም አልፎ ደግሞ ዓለም ላይ እስልምናን ባንተ የሚያንብብበት በደንብ የሚያሳይበትን አላህ Subhanahu Wa Ta'ala ያደርገው። ይህ የኔ ግል ምኞቴ ነው። የሁሉም ምኞቶች ይሄ ነው ብዬ ተስፋ አደርጋለሁ። ከታችም ይኸው አድናቂዎች፣ ወዳጆች እዚህም ያሉ ወንድሞችም ላንተ እየገለጹ ይገኛሉና እስኪ መጀመሪያ እናውቀዋለን ኢምራን ማን ነው የሚለውን ማያውቅ የለም። 1 ሚሊዮን ፎሎወር ዛሬ ገባ እንጂ ከ1 ሚሊዮን ሰዎች በላይ ነው በወገኖችም በኩል በሙስሊሞችም በኩል ኢምራን ያውቁታል። ግን እስቲ ኢምራን ማን ነው? ኢምራንን እንተዋወቀው። አስተዳደግህንም አንድ ላይ እስቲ ንገረን ሀይቡና። ኢንሻአላህ ጀዛከላህ። አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወባዕድ። በድጋሚ አሰላሙ አለይኩም ብያለሁ። ኢንሻአላህ ያው ወደ መልሱ ስገባ በሚዲያ መጠሪያ ኢምራን አፖሎጀቲክስ በሚል እታወቃለሁ። ፎከስ አድርገን የምሰራው ደግሞ በግለሰብ ደግሞ እኔ ማለት ነው ንጽጽር ላይ ነው። ማለትም ዲነል ኢስላምን ከወገኖቻችን እምነት ጋር በማነጻጸር የምናስተምርና የምንወያይ ወንድሞች ነን። ከነሱ ወንድሞች መካከል ደግሞ አንደኛው እኔ ኢምራን እባላለሁ ማለት ነው። ይሄ በቃል ኢንሻአላህ ወደ አስተዳደግ ልግባ ወይስ ኸይር? ያው ወደ አስተዳደግ ስንገባ አልሐምዱሊላህ ያው ያደግኩበት የሙስሊም አካባቢ ነው፣ ሙስሊሞች ያሉበት ማለት ነው። በዲነል ኢስላም እንዲሁም ደግሞ በመስጂድ አካባቢ መስጂድ ላይ ያደግኩት ብላችሁ ማውተር ትችላላችሁ፣ ሙሉ እድሜም ማለት ነው። ያው በህፃንነቴ የተማርኩባቸው ትምህርት ቤቶች ሁሉም ኢስላሚክ ትምህርት ቤቶች ናቸው። ኢስላሚክ ናቸው ስንል ሙሉ ስለ እስልምና የሚሰበክባቸው ኢቭን መስጂድ ያላቸው ትምህርት ቤቶች ነበር የተማርኩት አልሐምዱሊላህ። እዛም ላይ ያው ዳዕዋ በማድረግ እንዲሁም ደግሞ ኢቭን ኹጥባ ራሱ በማድረግ የተለያዩ ስራዎችን ሰራ ነበር ማለት ነው። እና ያው እስከ 7ኛ ክፍል ያለው አስተዳደጌ ይህን ይመስላል። ከሱ በመውጣት ደግሞ ቂራአት ላይ አልሐምዱሊላህ በዛም ዕድሜ ቢሆን ኪታቦችን መቅራት ጀምሬ ነበር። አረብኛ ጋር ስለሆነልኝ ብዙ ኪታቦችን ለመቅራት ሞክሬያለሁ። ቁርአን ኦልሞስት ያከተምኩት 6ኛ ማን ክፍል ሆኜ ነው ያው ሙሉ ለሙሉ ጨርሻለሁ ማለት ነው። ከቁርአን በኋላ ደግሞ የተለያዩ ኪታቦችን ከዛ ዕድሜ ጀምሮ በጣም ብዙ ኪታቦችን በሚባል ደረጃ ቀርቻለሁ። ከዛም በኋላ በመቀጠል ደግሞ ከ7 በኋላ ያለውን ታይም ደግሞ ከፍ ያሉ ኪታቦችን በመቅራት እንዲሁም ደግሞ በማቅራት አሳልፌያለሁ ማለት ነው። ኢንሻአላህ የተለያዩ ክስተቶች አሉ፣ እነሱን ደግሞ በኋላ እናወራባቸዋለን። ማሻአላህ ገና ጅማሮን የኢምራንን የህይወት ጅማሮን ገና ስናየው ከኪታብ ጋር የተያያዘ ከትምህርት ጋር በተያያዘ ከእስልምና ጋር ያለውን ግብግብ ነው በደንብ እያሳየን ያለውና ሁለተኛው ጥያቄ አድርጌ ላነሳት የነበራት ምንድነው የእምነት ህይወት ጅማሮ ምን ይመስላል? በደንብ ማወቅ የምፈልግበት ነገር አለ። ለምሳሌ ሁላችንም ጋር አለ። ለምሳሌ እኔ ጋር የእስልምናን ጣዕም የተረዳሁበት የእስልምናን የሆነ ጣዕሙን ነገር የተረዳሁበት የራስ የሆነ ጊዜ አለው። ለምሳሌ በልጅነቴ በዚህ ጊዜ ላይ ብዬ ማስታወሳቸው የኔ ነገራቶች ይኖራሉና ኢምራን ዛሬ ለእስልምና እንደዚህ ግብግብ እየፈጠረ ቲክቶክ ላይ እስከ ማታ ድረስ እያደረ ከሌሎች ወገኖች ጋር ግብግብ እየፈጠረ እስልምና ዲፌንድ እያደረገ ይገኛል። ግን እስቲ የመጀመሪያ ኢምራን የእስልምናን ጣዕም አግኝቼበታለሁ ብሎ የሚያስብበት የሆነ ለዛውን ለህኑን በደንብ አግኝቼበታለሁ ብሎ የሚያስብበት ጊዜ መቼ ነው? እስቲ እሱን በደንብ ንገረን። ኸይር ኢንሻአላህ። ያው ቅድም እንደገለጽኩልህ ቂራአት ላይ እንዲሁም ደግሞ ከህፃንነት ጀምሮ ቁርአን እየቀራሁ ነበር ያሰለፍኩት። ግን እዚህ ጋር በጣም ሱብሃንአላህ የሚያስብል ነገር ልናገር ይፈልጋል፣ የሚያስቅም ማለት ነው። እሱም መሰላችሁ 5ኛ ክፍል ምናምን ሆኜ ወይ 4ኛ ክፍል አካባቢ ሆኜ ማለት ነው
ቁርአን 8 ጁዝ ደርሻለሁ። በደንብ አዳምጡ። ቁርአን 8 ጁዝ ድረስ ቀርቻለሁ። ግን ደግሞ ስቀራ ማለት ነው ማንበብ አልችልም። አረበኛ ማንበብ አልችልም። ታዲያ እንዴት ነው የቀራኸው ካላችሁኝ፣ ያው የኛ መድረሳ እንዳሁኑ አይደለም። ድሮ ስንቀራ ብዙ ሰዎች ይቀመጣሉ። ከዛ ከፍ ያሉ ልጆች መጥተው ሁላችንም ያቀሩናል። ዳግመን እንቀራ እናሐፍዘዋለን በቃላችን ማለት ነው። እንደዛ ነበረ እና ወደ ኋላ ተመለስቼ ብጠይቁኝ ከሆነ ጊዜ በኋላ ረሳዋለሁ፣ አላውቀውም። እና ተርኒንግ ፖይንት ብዬ የማስበው እናቴ አልሐምዱሊላህ ዲን ላይ በጣም ጎበዝ ናት። ብዙ ኪታቦችን የቀራች ጀግና ናት ያለኝ አልሐምዱሊላህ። በሆነ አጋጣሚ እሷ የምታውቀው ቁርአን እንደምቀራ ነው። እስኪና ዛሬ ይቅራልኝ ብላ ትጠይቀኛለች። ምንም ነገር አላውቅም። ከዛ ሰዓት ጀምሮ እሷ ራሷ ሙሉ ሐረካ ጀምሮ እያንዳንዱን ቂራአት እንዴት እንደሚነበብ አስተማረችኝ ማለት ነው። ከዛ በኋላ አልሐምዱሊላህ እያሻሻልኩ መጣሁ። ይሄን ስላችሁ ግን እንደዛ እንኳን ጻፍኝ አልሐምዱሊላህ አረበኛ ይቀለኝ ነበረ። ያላደኩት ትንሽ አረበኛም ስለሚወራ አረበኛ ለምጄ ነበር ማለት ነው። ስለዚህ ኪታብ ስቀራ እሱ ነገ ቀለኝ ነው። የመጀመሪያ ሐላወተል ኢስላም አገኘው ብዬ የማስበው የዛ ሰዓት ነው ማለት ነው። በመቀጠል ያው ቁርአን ከቀራው በኋላ አልሐምዱሊላህ ሼክ ሐሰን ይባላሉ፣ አላህ ይርሐማቸው፣ አላህ በጀነት ያገናኘን። ቁርአን አስከተሙኝ። ቁርአን ከጨረስኩ በኋላ ወዳውኑ ኪታብ መቅራት ነው የጀመርኩት ማለት ነው። ኪታብ መቅራት ሲጀምር የዛን ጊዜ የአቂዳ ኪታቦች ነው ሞር ፎከስ አድርጌ የሚቀራ፣ ፊቅህም አልፎ አልፎ ማለት ነው። በቂራአቱ ትንሽ ከፍ እያለን ስንመጣ አንድ መድረሳ አለ፣ ቄራ መስጂድ ታውቁታላችሁ። መድረሰተል አንደሉስ ይባላል። ኮርስ አለ፣ ኢስላሚክ ኮርስ ማለት ነውና እዛ ኮርስ ላይ እኔ የክረምት ኮርስ ነው ከዛም ይጨምራል ማለት ነው። ገብቼ ስለ ዲነል ኢስላም በሰፊው ተማርኩ ማለት ነው። እዛ ደግሞ ስለ ፊቅህ፣ ስለ አቂዳ፣ ኢቭን ስለ ቂራአት፣ ስለ ሐዲስ በደንብ እውቀቶችን አገኘው ማለት ነው። አይ ቲንክ የዛ ሰዓት 5ኛ ደረጃ ነበርኩኝ። 5ኛ ደረጃ የሚባለው ደረጃ አለው ክላስ ማለት ነው። እና በዛ ተምሬ አልሐምዱሊላህ ብዙ እውቀቶችን አዳብሬ ያለው ማለት ነው። ከሱም በተጨማሪ ደግሞ ቅድም እንደገለጽኩላችሁ መርከዞች የተማርኩባቸው ትምህርቶች የኢስላም ትምህርት ቤቶች ነበሩ። ስለዚህ በጣም ብዙ እውቀቶችን አግኝቻለሁ ማለት ነው። ግን እዚህ ጋር ስለ ክርስትና እውቀት የጀመርከው መቼ ነው? ማንበብ የጀመርከው መቼ ነው ካላችሁኝ ተርኒንግ ፖይንቷ እዚህ ጋር ናት። እሱ ምንድነው? ቁርአን ካከተምኩ በኋላ እናቴ የሆነ ነገር ቃል ገብታኝ ነበር። ቃል የገባችኝ ነገር ደግሞ ምንድነው? ቁርአን ካከተምክ 5 መጽሐፎች እገዛልሃለሁ የሚል ነበር። ኦኬ። ስለዚህ አልሐምዱሊላህ ቁርአን ጨረስኩኝ፣ አከተምኩ። የዛ ሰዓት 5 ኪታቦች ሊገዙልኝ ነው ማለት ነው። ያው መጽሐፍ ሊገዛ መርካቶ ተሄደ ማለት ነው። ሲኬድ መርካቶ ከመጽሐፎቹ መካከል አንደኛው መጽሐፍ የትኛው ነበረ? ይሄኛው መጽሐፍ ነበር። ያው ተዘርግቶ በሚሸጠው አይኔ ውስጥ ገባና ገዛሁት ማለት ነው። ስለዚህ ስለ ክርስትና ለመጀመሪያ ጊዜ እውቀት ያገኘሁት በዚህ መጽሐፍ ነው። ኦኬ አክቹአሊ ይሄንን ሙሉም አላነበብኩትም ነበር፣ ግን መጀመሪያ አካባቢ እንደሆነ ምልክት ነገር ያልኩ ለማንበብ ሞክር ነበር። ያው ይከብዳል ለመረዳት፣ ለምን ጭራሹን አይዲያውም አልነበረኝ። እንዳልኳችሁ ደግሞ የሙስሊም አካባቢ ነው። ስለዚህ ለመጀመሪያ ጊዜ ወደ ነጽር የገባሁት በዚህ መጽሐፍ ነው ማለት ነው። ቀጥሎም ደግሞ እስከ 9 ድረስ ባለው በጣም ብዙ ኪታቦችን ቀርቼ እንዲሁም ደግሞ አጋጣሚ ሰፈር ቀየርን። ሰፈር ቀየረ ደግሞ ሼክ ባህሩ የተባሉ ታላቅ ሼክ አሉ። እሳቸው ላይ ሰሂህ ቡኻሪን መቅራት ጀመርኩ ማለት ነው። የዛ ሰዓት አልሐምዱሊላህ ብዙ እንትኖችን አሳልፈናል በዳዕዋም ማለት ነው። ትምህርት ቤት ላይ ትልቅ ጀማዓ ነበረን። በጀማዓው ደግሞ ብዙ ኪታቦችን እናቀራለንም እንቀራለንም። ኢቭን ደግሞ ከሱም በተጨማሪ መስጂድ ውስጥ ሱብሂ ብትሉ ከሱብሂ በኋላ ከአሱር በኋላ እንዲሁም ነው ከኢሻ በኋላ በእነዚህ ጊዜያት በሙሉ ኪታቦችን እንቀራ ነበር። ከመግሪብ እስከ ኢሻ ደግሞ ቁርአኖች ለተማሪዎች እናቀራ ነበር ማለት ነው። በዚህ እያልን ቀጠልን። ከዛ አሁንም ተርኒንግ ፖይንት 10ኛ ክፍል ነው። 10ኛ ክፍል የኮሮና ላይ የኮሮና ኢንሻአላህ ሌላ ጊዜ እናወራበታለን። 10ኛ ክፍል ስገባ አጋጣሚ የገባሁበት ትምህርት ቤት አዲስ ሰፈር ነው። የክርስቲያኖች ትምህርት ቤት ነው። ስሙ ራሱ የክርስቲያኖች ነው። 7ኛ ቀን አድቬንቲስት ቤተክርስቲያን ተብሎ የሚጠራ ትምህርት ቤት ነው። የሚሽን ትምህርት ቤት ማለት ነውና እዛ ስገባ ነው ብዙ ነገሮችን ማወቅ የጀመርኩት ማለት ነው። እዛ ስገባ ሙስሊም ያለው አንድ ልጅ ብቻ ነው። ሌላ ሙስሊም የለም። በየቀኑ መጽሐፍ ቅዱስ ይነበብልናል፣ እንዲሁም ደግሞ ያጸልዩናል በእነሱ ማለት ነው። ሁልጊዜ መድረክ ላይ ይጸልያል። ሁሉ አስተማሪ ሲጀምር ጸልዩን የሚጀምረው እና ደግሞ ሁልጊዜ በየሳምንቱ የመጽሐፍ ቅዱስ ክፍለ ጊዜ አለ። ስለዚህ በዛ ሰዓት ትንሽ እውቀቶችን አገኘው እና ያው የካፊሮች ተንኮል ማለት ነው በጣም ተንኮላቸው ሚሽነሪ ዳዕዋ ወይም ደግሞ አምላካችን የሚያስታውስ በዚህ መንገድ ነው። አሁን ትምህርት ቤት ከፈቱ አይደለም። ትምህርት ቤት ከፍተው በሁሉም ክፍተት ላይ ስለ መጽሐፍ ቅዱስ ስለ እግዚአብሔር ነው የሚያስተምሩት። አልሐምዱሊላህ የዛ ሰዓት ግን እስልምናዬን በደንብ አቅ ነበር። ስለዚህ ኢቭን ከሱ ማለፊ
ዲፌንድ እከራከር ነበር። ፊዚክስ አስተማሪ ነበርና ፊዚክስ አስተማሪ በጣም ያስቀኛል። ጴንጤ የሆነ አንዴ ኦርቶዶክስ ይቀያየራልና ሁልጊዜ እየመጣ ስለ እምነት እኛን ያወራናል። ሲያወራን ግን እኔ ዝም አይለውም፣ መሀል ላይ እናገር ነበር ማለት ነው። እና ዋናው ስለ ክርስትና እውቀት ያገኘሁባቸው መንገዶች እነዚህ ናቸው። አንደኛ የተማርኩበት ትምህርት ቤትና ይሄኛው መጽሐፍ ማለት ነው። አሁን ይምሩ እነዚህን በልጅነትህ ላይ እንዴት የእምነት ህይወት ጅማሮ እንዲጀመረ ብዬ ስጠይቅህ ብዙ ነገራቶችን ነግረኝ ነበርና አይምሮ ላይ ምን አይነት ጥያቄ መጣ መሰለ? እቺን አሁን ያሳየህንን መጽሐፍ ክርስቶስ ማን የሚለውን መጽሐፍ ልክ ስታነበው ዋናው ዓላማ ምንድን ነበር? ነገ እንደዚህ አይነት እዚህ ደረጃ ደርሼ እንደዚህ ዲፌንድ የማደርግበት ደረጃ ደርሳለሁ የሚል ትንሽ ራሱ ሀሳብ ነበረ? የሆነ እንትኑ ራሱ ነበረ? በተአምር አልነበረኝ። በተአምር እቺ መጽሐፍ ሳነባት ያ መጽሐፉ ተገዝቷል። አክቹአሊ ሙሉ አላነበብኩትም ብያቸዋለሁ። ግን ለማንበብ ግን አንድ ቀን አጋጣሚ ተፈጠረ። ቴሌግራም ላይ ምን ያደርጋሉ እየመጡ ምን ያደርጋሉ የሆነ ይጽፉልሃል፣ የሙስሊም ፕሮፋይል ካረክ ማለት ነው፣ ስለ ክርስትና ሊሰብኩ የዛ ሰዓት ብቻ ለመመለስ ማለት ነው። ለመመለስ ይሄን ጥቅስ ይሄ ቦታ ይታያቸዋል ያስባለሁ። የዮሐንስ ወንጌል እቺ አያችኋት? እቺ ጥቅስ ተክሼ ለሰው ልክ ያለው ሌላ ግን መጽሐፉን ሳነበው ጀስት እንደ መጽሐፉነቱ ነው እንጂ በህይወቴ ንጽጽር ላይ ሰራለሁ የሚል ሐሳብ ኑሮኛ ያውቅም። አብዛኛው እንዳልኩ ሙሉ ፎከሴ እስልምና ላይ ነው። ማሻአላህ አላህ ሱብሓነሁ ወተዓላ እሱ የሚፈልገውን ሰው እንዴት አድርገው እንደሚያንጸው በምን አይነት መንገድ ራሱ እንደሚያስገባው ያየንበትና የተማርንበትም ነው ብዬ አስባለሁ። የብዙ ሰዎችን ታሪክ ካየነው ነገ የሚደርሱበት ያ ልዕልና ያ ከፍታ ቦታ ላይ በምን አይነት ደረጃ ምን አይነት ተርኒንግ ፖይንት እንደሚያነሳቸው አይታወቅምና የኢምሩም ጅማሮ በጣም የሚገርም ነው። ማሻአላህ በጣም ደስ ብሎኛል። በትምህርት ቤት ህይወትህ ላይ ማንሳት የምትፈልጋቸው ምናልባት አሁን የትምህርት ቤትን ህይወትህን በአብዛኛው ገረፍ አድርገህ ያነሳህንን ነገር አለ፣ ግን የትምህርት ቤት ህይወትህ ምን ይመስል ነበር? ከጓደኞች ጋር ነን ሙስሊም የሆኑ ጓደኞች ነበሩ ወይ? ከነሱ ጋር የነበረህ ቅርርብ እንዴት ነበረ? ሙስሊም የሆኑ ጓደኞችም ከአንተ ጋር እንዳሉት ሆኖ ግን ነን ሙስሊም ከነበሩ ሰዎች ጋር የነበረህ ቅርርብ እንዴት ነበረ? ከነሱ ጋር የነበረ አፕሮች እንዴት ነበረ? በእምነት ጉዳዮች ላይ ትወያዩ ነበር? በልጅነት ጊዜም ራሱ ቢሆን ማለት ነው በእምነት ጉዳዮች ላይ ትወያዩ ነበር? እኔ አሁን አንድ ማስታውሰው በህፃንነት ከአንድ እንደዚህ ከኛ ጋር በሰርቪስ የሚሄድ ልጅ ነበርና ከሱ ጋር ስለ እምነት ጉዳይ ነው እንደዚህ አውርተ ነው ከዛ በኋላ ዲፌንድ አደረግ ነው። ልክ ዲፌንስ እናደርገው እሱ በቃ ልጅ ነው እኛም ልጅ ነን። በቃ ስጁድ እያደረገ መሬት ላይ እየተነሳ በቃ እኔ ሰልም ያለው ናን እያለ ሄደ። ያው አሁን የደረጃ ደረሰ ልጁ ምናምን ብዙም አናስታውሰውም፣ ግን በጣም ህፃን እያለን ነው ይሄ በልጅነት ራሱ ያለ ከነሱ ጋር የነበረን እንትን ነው ይሄ ኢንተራክሽን ማለት ነው። እና እንደዚህ አይነት እንትኖች ነበሩ ወይ ትምህርት ቤት ላይ ጓደኞች ጋር እንዴት ነበር? እስኪ አንዳንድ ነገር ልታነሳልኝ። ቅድም እንዳልኩ ትምህርት ቤት ላይ ካፊር የለም፣ በቃ አብዛኞቹ ሙስሊም ናቸው። ካፊሮች ጋር የመወያየት እድሉን አላገኘሁም። ግን እንዳልኩ በጣም የሚለየው ነገር ትምህርት ቤቱ መስጂድ አለው፣ ጀማዓ ቦታ ነበረው ትምህርት ቤቱ ማለት ነው። መስጂድ ስላችሁ ትልቅ መስጂድ ሳይሆን በቃ የሆነ የሚሰገድበት ቦታ ነበር። እዛ ላይ በጣም ብዙ ስራዎችን ሰርተናል። ኢቭን ኪታቦች ይቀሩ ነበር፣ ኪታቦችን እናቃ ነበር። ኢቭን ጁምዓ ራሱ ይሰገድ ነበር። እዚህ ጋር የሚመክራችሁ ነገር መሰላችሁ ከስር ላላችሁ ትምህርት ቤት ህይወት ቀያሪ ነገር ነው። ሁሉን ሰው የሚቀርጸው ትምህርት ቤት ነው። ኦኬ። ስለዚህ እናቶች ካላችሁ ልጆቻቸውን የምታስገቡበት ትምህርት ቤት ምረጡ። ኦኬ። አብሶ አዲስ አበባ ያላችሁ በጣም ብዙ የካፊር ትምህርት ቤቶች አሉ፣ ክርስትና የሚሰበክባቸው ሰዎችን የሚሸጉሉበት፣ እንዲሁም ደግሞ ከሱ በማለፍ በጣም ብዙ ብልግና የሚሰሩበት ትምህርት ቤቶች አሉና ጥንቃቄ እናድርግ። እኔ ግን እንዳልኳቸው አልሐምዱሊላህ የተማርኩት መርከዘል ቡርሃን ይባላል፣ በጣም ታዋቂ ኢስላሚክ ትምህርት ቤት ነው። ስለዚህ አብዛኛው ጊዜ የነበረኝ ግንኙነት ለቂራአት ነው እንጂ ክርክሮች አለብን። ሜቢ ግን ካሉ የሆነ እንወጣና ምሳሌ ያልሰገዱ ካሉ እንዲሰግዱ ማድረግ፣ እንዲሁም ደግሞ ጀማዓ ቦታ የሚያመጡ ካለ ለማምጣት እንሞክር ነበር። ግን ክርክር ካልከኝ አዎ 10ኛ ክፍል እንዳልኩ የጴንጤ ትምህርት ቤት ስንገባ የዛ ሰዓት አዎ ስንገባ ኢቭን አስተማሪ ጋር ራሱ ወያይ ነበር። እና ስኬታማ ቀን ብዬ የማስበው መሰለ እየተወያየን አንዲት ሴት ናትና አይ ቲንክ ስሟ መጥቀስ አያስፈልግም። እየተወያየን እስልምና እኮ ከጊዜ በኋላ የመጣ ነው፣ ክርስትና ግን ድሮ ጀምሮ ነበር አለችኝ። ከዛ እሺ አልኩኝ። እኔ መጽሐፍ ቅዱስ ምን እንደሆነ አላውቅም። እሺ ከመጽሐፍ ቅዱስ አምጪኝ አልኳት። አጣች። እኔ ግን ዝም ብዬ ከቁርአን ጠቅስኩና ነገርኳት ምናምን። አሁን ስንከራከር ማስማይ ማጣን፣ ለኔም እውቀትም የለኝም የዘሳ በክርስትና ሌላ ሰው ጠራና እስኪ ከእስልምናና ከክርስትና ማን ይቀድማል አለው። ልጅ ሴት ናት አክቹአሊ እሷ። ከዛ በኋላ ምን መለሰ? እስልምና ነው አለ።
አሸነፍኩ፣ ደስ አለኝ። ልጅቱ በቃ ፈልጌልህ እመጣለሁ ከመጽሐፍ ቅዱስ ብላ ሄደች። ብታመጣልኝም እንኳን አላውቀውም፣ ግን እንደሌለ ራሱ የዛን ጊዜ የማስባት እሷ ናት። በተጨማሪ መንገድ ላይ ያው እየመጡ እንደዚህ የሚሰብኩ አሉ። ልከራከር አልችልም የዛ ሰዓት፣ ለምን እውቀቱ አልነበረኝም በመጽሐፍ ቅዱስ። ባይ ዘ ዌይ አጎቴ ቀይ መስቀል ይሰራ ነበርና ቀይ መስቀል ሲሰራ መጽሐፍ ቅዱስ ይሰጣል። የሆነ ጴንጤ ከውጭ ጋር የሚመጡ ሰባኪዎች ናቸው። ባይ ዘ ዌይ ጴንጤዎች ተንከራቸው ልንገራቸው፣ በሁሉም ነገር ነው የሚገቡት። እርዳታ ባለበት በሙሉ ጴንጤ አለ። ኦኬ፣ እርዳታ እየሰራ በውስጥ ደግሞ ሙስሊሞችን ሹብሃ ለመፍጠር ይሞክራልና መጽሐፍ ቅዱስ ይሰጣል። ያችን መጽሐፍ ቅዱስ የመጀመሪያ የዮሐንስ ወንጌል የሚለውን ብቻ ከላይ ያለውን አንብቤዋለሁ። ሌላ ግን መጽሐፍ ቅዱስ ምን አለ የሚለውን ነገር አላውቅም ነበር። ያችን ናት የመጀመሪያው ብዬ የማስበው። ማሻአላህ ተባረከላህ። አሁን ወደ አጓጊው ነገር አጓጊ የነበረውን ነገር ወደ አጓጊው ወደሆነ ነገር ጠልቀን የምንገባበት ይመስለኛልና ኢምራንን አሁን ብዙ ሰዎች የሚያውቁት በንጽጽር ላይ ነው። በአብዛኞቹ ሰዎችም እዚህ ያሉት ሰዎች የሚያውቁት በንጽጽር ስራ ላይ ነውና እንዴት ነው ኢምራን ወደ ንጽጽር ስራ ለመግባት የወሰነው? በዛ ሰዓት ላይ አንተ አሁን ከጓደኛህም ጋር ይሁን ወይም ደግሞ መንገድ ላይ ስትል የእስልምናው ያለህ ፍላጎትና ሂማው ነው እንድትከራከርና እዛ ቦታ ላይ ዲፌንድ ለማድረግ የምትሞክረው። አሁን ግን በቃ ኢምራን እኔ ካሁን በኋላ የንጽጽር አፖሎጂስት ሆኜ መግባት ፈልጋለሁ፣ በዛ ላይ መቀጠል ፈልጋለሁ ብለህ የመጀመሪያው ተርኒንግ ፖይንት ወደዚህ እንድትገባበት ያደረገህ ነገር ምንድን ነው የሚለውን አንሳልንና በዛውም ደግሞ ገጠመኞች ብዙ ይኖረዋልና ዋና ዋና የምትላቸው መነሳት አለባቸው ለምታስባቸው ገጠመኞች ለብዙ ሰዎች ትምህርት ይሆናሉ ብዬ ስለማስብ እነዛን ገጠመኞች አያይዘህ ብታነሳልን ለቀጣይ የምናነሳቸው ጥያቄዎች ጥሩ ማጣፈጫ ይሆናሉ ብዬ አስባለሁ። ኸይር ኢንሻአላህ። ወደ ንጽጽሩ ስንመጣ ያው ንጽጽር ብዬ ኦፊሻሊ የጀመርኩት ቲክቶክ ላይ ነው። ቲክቶክ ላይ የጀመርኩበት ምክንያት አዕዳኡል ኢስላም ነብዩ ሰለላሁ ዐለይሂ ወሰለም ያንቋሻሉ፣ ይሳደባሉ። ከመሳደብም አልፎ ላይቭ እየከፈቱ ብዙ ስድቦችን ይናገራሉ፣ እንዲሁም ደግሞ ሰዎችን ያጭበረብራሉ። ምን ተፈጠረ? እንደዚህ ኖርማል ቀን ላይ ያው ጁምዓ ቀን ነበር አስታውሳለሁ። ከጁምዓ ሰላት በፊት 5 ሰዓት አካባቢ ነው ሰዓቱ። ሊሆን ላይቭ አየሁ። ላይቭ ላይ ኢነላህ ወመላኢከተሁ ይሰሉና ዐለ ነቢ የሚል የቁርአን አንቀጽ አይደለ? እሱን ይዘው አላህ ይሰግዳል እያሉ ሲያጭበረብሩ ሰማሁ። ያው እዛ ሰዓት በጣም ከምላችሁ ከ5 ሰዓት በፊት ነው እንግዲህ አስቡት። በጣም ብዙ ነገር ፈራ ነበር። ስለዚህ አልገባሁም። ጀስት አይቼ ብቻ ፎሎ አድርጌ አለፍኩ። ፎሎ አድርጌ ለመጀመሪያ ጊዜ በቃ ንጽጽር የሚባለው ነገር ይሄን የሰማሁት። ኦኬ። ቀጣይ ቀን ምን ተፈጠረ? አንዱ እንደዚሁ የነሱ ላይቭ ከፍቶ ይሳደባል። ምን እያለ ይሳደባል? በእስልምና የዝሙት ልጅ ማግባት ይፈቀዳል እያለ ይዋሻል። በጣም ተናደድኩ። ደግሞ ኪታቡን አውቀዋለሁ። ከፍቼ አየሁት ኪታቡና አይልም፣ ከስር ውሸት እንደሆነ ይናገራል። ወዲያውኑ ምንድን ነው ያደረኩት? ገስት ላኩኝ። ያው በዛ ሰዓት ሌላ አካውንት ነበረኝ፣ የራሴ አካውንት። የአካውንት ግን ላይቭ ገባሁበት። ጀስት ቁርአን ነበር የሚያውቀው። ላይቭ ስገባበት ፊቴን አየና ዘጋብኝ። አንደር ኤጅ ብሎ እድሜ አልሞላም ብሎ ዘጋብኝ። ሌላ አካውንት ከፍቼ ወዲያውኑ ገባሁ ማለት ነው። ስገባ ያው አረበኛ እንደማነብ ገባሁና አረበኛውን አንብበው አለኝ። ያው ታውቂያለህ ጥሩ ነገር ነው በቃ ሙሉ አስረዳለሁ ብዬ ሙሉ አነበብኩት። አረበኛው ሙሉ አንብቤለት አስረድቼው አምኖ ሳንከራከር በቃ ተለያየን በሰላም ከተለያየን በኋላ ግን የካፊሮች ተንኮል ምን ያደረገ መሰለህ? ያችን አረበኛ ያነበብኩባትን ፓርት ብቻ ቆረጣትና ፖስት አደረገው። አሁን ለሚሰማ ሰው ምንድን ነው የሚመስለው? እኔ የዝሙት ልጅ ማግባት ይፈቀዳል ያልኩ ነው የሚመስለው። አይ ቲንክ ሪከርዱ ራሱ ወይም በኋላ አሰማችኋለሁ አለ። ስሰማው በጣም ደነገጥኩ። አሁን የገባሁት አስረድቼዋለሁ። ኢቭን አምኖ ነው ላይቭን የዘጋው። ግን አልሐምዱሊላህ አላህ ስራ ይገርማል። አሁን ይሄ በሙሉ የካፊሮች ስራ ነው። ግን አልሐምዱሊላህ በኋላ ጠቀመኝ። አሁን ባገኘው ሰው አመሰግነዋለሁ፣ ሲለቅብኝ ከዚህ በኋላ በቃ እንደ መከታተል ጀመርኩ እንጂ መልሼ በቃ እጠፋ ነበር፣ ቀጣይ ቀን አልገባም ነበር። ግን ሲለቅብኝና ሪከርዱን ሳይ በጣም ስሜታዊ ሆንኩ። እንዳውም እዚህ ጋር ላይ ስሙት። የዚና ልጅ የራሱ ልጅና የዚና ልጅ አትፈቀድ በዚና ማግባት ይፈቀድለታል ይላል። ጡቴ ነበር ከዛ ተጣፉ በለኝ እንግዲህ እናችን ቆርጦ የዝሙት ልጅ ማግባት ይፈቀዳል ብሏል ኢምራን ብሎ ፖስት አደረገብኝ። ፖስት ሲያደርግብኝ ወዳውኑ በቃ እኔም እነሱ ቤት መግባት ጀመርኩ ማለት ነው። እና ውይይቶች በጣም ብዙ ጊዜ አደርጋለሁ ካፊሮች ቤት። ካፊሮች ውይይት ሳደርግ ምን ነገር አስተዋልኩ መሰለህ? ሙስሊሞች ደስ ይላቸዋል በውይይቱ መካከል። ኢቭን በቃ ካፊሮችም ራሱ ይሄ ነው እንደ የሚል ነገር በቃ የሆነ መታዘብ ጀመሩ። መታዘብ እንደ አይ ቲንክ እንትኖችም አሉ እዚህ ጋር ብትመለከቱ በቃ እንደዚህ አይነት ኮሜንቶች መስጠት ጀመሩ ካፊሮች ራሱ ማለት ነው። ካፊሮች ሙስሊሞችም
የሆነ በቃ ማበረታታት ጀምሩ። ኦኬ ስለዚህ እስልምና ላይ የሚዋሹ ሰዎች አሉ፣ ኃላፊነት አለብኝ የሚል ነገር በቃ ውስጥ ገባ። ስለዚህ በሙሉ ያንን አካውንት የንጽጽር አካውንት አደረኩት። እነሱ ቤት ነው የምውለው፣ ጥያቄዎችን መልስላቸዋለሁ፣ እንወያያለን። ግን ይገርምሃል እነሱ ጋር ስንውል ራሱ ምንም እንትን የለብንም። በቃ ጥያቄ መልስላቸዋለሁ خلاص በቃ ደስ ይላቸዋል፣ ወይም ደግሞ ሙስሊሞችም ደስ ይላቸዋል፣ በቃ ጨርሰን እንወጣለን። ይሄ ነበር ኦኬ። ስለዚህ ኦፊሻሊ ወደ ንጽጽሩ ገብቻለሁ ማለት ነው። ወደ ንጽጽሩ ገብቼ ግን እንዳልኳችሁ ሙስሊም ወንድሞችን አላውቅም። ቲክቶክ ላይ እዛ ሰዓት ንጽጽር በትልቁ አልነበረ። ታዲያ አሁንም ተርኒንግ ፖይንት የትኛው ነው ካላችሁኝ ወንድም አቡ ሳላህ ነው። አቡ ሳላህ ታውቁታላችሁ ሚዲያ ላይ ማለት ነው። ላይቭ ከፍቶ ነበርና ሲነካው ላይቭን ከስር ኢምራን የሚል አየና ወዳውኑ ኢምራን ናገባ ነገር አለኝ። እንደዚህ ካፌ ቤት አይቻለሁና ፕሊስ ላወራ እፈልጋለሁ አለኝ። ገባው እና አወራሁት ምናምን ተንኮላቸው ምናምን ነገረኝ እና ከሙስሊሞች ጋር አስተዋወቀኝ። ከገባቸው አሁን እኔ የማስበው በቃ እኔ ብቻዬን ነኝ ብዬ ሁልጊዜ እየገባሁ እነሱ ጋር ስከራከር ነው የሚለው ለማን በቃ ብዙ ጊዜ ማለት ትችላላችሁ። በቃ ሪከርዶችም አክቹአሊ አሉ። ኢንሻአላህ እንደውም አካውንቱን ነግራችሁ የት እንደምታገኙት ማለት ነው። በቃ እንደዚህ ስወያይ ነው የምውለው ካፌ ቤት ማለት ነው። ሶ አቡ ሳላህ ምን ያደረገ ከሙስሊሞች ጋር አስተዋወቀኝ እና ወደ ንጽጽር የገባሁበት ይሄ ነው። ኢንሻአላህ ቀጥሎ ደግሞ ያለው በሰፊው እናወራበታለን። ግን እዚህ ጋር የማመሰግናቸው ሁለት ሰዎች እነማን ናቸው? አንደኛው ካፊሮች አመሰግናችኋለሁ። በምን አንጻር ካላችሁኝ ባጭበረብሩ እስልምና ላይ እንደዚህ ሹብሃት መንዛት ባጀመሩ ነው እስካሁን ወደዚህ አንመጣም ነበረ። ነካክታችሁን አልሐምዱሊላህ ያው ከመመለስም አልፎ እዚህ ደርሰናልና አመሰግናችኋለሁ። ቀጥሎ ደግሞ ያው ወንድም አቡ ሳላህ ለመጀመሪያ ጊዜ እሱ ነው ወደ ንጽጽሩ እንደመጣ ያደረገኝና ሁለቱም ማመስገን እፈልጋለሁ። ቀጥሎ እንደሚያ ማሻአላህ ተባረከላህ። በጣም ነው የሚገርመው። አንድ ነገር ላይ ትንሽም ፈገግ አስባለኝ፣ ትንሽም ደግሞ ገረመኝ። ይሄ ወንድም ነው ወደዚህ ነገር ይሄ ማን ነው ይሄ ወገን ነው ወደዚህ እንድገባ ያበረታታኝ ብለህ ስለዚህ ሰውዬ ነግረህን ነበርና አሁን እኔ ባገኘው ኖሮ አመሰግነው ነበር ብለኸኝ ነበር። እኔ ደግሞ ይመስለኝ እሱ ቢያገኘህ ኖሮ ምን ነው ያኔ እንደዛ ባላደረኩ ብሎ የሚቆጭ ይመስለኛልና በጣም ይገርማል። እስቲ አንድ ከዚህ ጋር የተያያዘ ከውይይቶች ጋር የተያያዘ አንድ ጥያቄ ላነሳልህ እፈልጋለሁ። እስካሁን ካደረካቸው ውይይቶች ለአንተ እንዴት ነው? ምን ይመስሉ ነበረ? ምን አይነት ይዘት ነበራቸው? ላይክ እስካሁን ስልህ አሁን ያለህበትን ደረጃ ሳይሆን ወይም ደግሞ ጸልቀህ ወደ ንጽጽሩ ከመግባት በፊት ሳይሆን ላይክ አንድ ላይ አያይዘህ እንድትመልስ የሚፈልገው ኢምራን ፕሮፋይሉ እንደዚህ ከማድረጉ በፊትና ፕሮፋይሉ እንደዚህ ካደረገው በኋላ የሚለውን በኋላ እንመጣበታለን። ግን በፊት የነበረበት የውይይት ሂደት ምን ነበር? ምን አይነት ጉለቶች ነበሩ? ቲክቶክ ላይ ምን አይነት ጉለት ነበር? አቡ ሳላህ ነበር የነገረኝ ብለህ ነበር እና አንተ ወደዛ ስትመጣ ተግዳሮቶች ይኖራሉና እነዛ ተግዳሮቶች ምን ነበሩ የሚሉትን አንድ ላይ አንስተህልን በዛውም ደግሞ እቺ የምታደርጋት ፕሮፋይል ምንድናት? እንዴት ነው አመጣጧ? ምንድነው የሚለውንም ትርጉሙስ ምንድነው? ኢምራን አሁን ማንም ሰው ይሄንን ካሳየው የሆነ አንድ አይከን ወይ የሆነ አማይማ ያደረገ ሰው ሳይሆን የሚመጣልን ሁሉም ኢምራን ተብሎ ነው የሚገለጸውና ኢምራንን አሁን ሰዎች ሁሉ የሚገልጹት በዚህ አይነት ምስል ነው። አንዳንዱም ኤአይ ነው የሚለው ማለትና በደንብ አድርገህ ብታብራራልን ኢንሻአላህ ኸይር ነው። ኸይር ጀዛከላህ። እሺ ያቆም ነው ያው ወደ ንጽጽሩ ገብቻለሁ። ወደ ንጽጽሩ ከገባ በኋላ ያው ሳይድ ተለየ ማለት ነው። ሳይድ ተለየ፣ ሙስሊም ወንድሞችን አገኘው። ወንድም ስሚዝ ጋር ታዩታላችሁ። ወንድም ስሚዝ ከመጀመሪያው ጀምሮ ከኛ በፊትም ጀምሮ የነበረ ወንድም ነው። እነሱ ጋር ተዋወቅኩ ማለት ነው። ስለዚህ ስራችን ምን ሆነ? በቃ ካፊሮች ሲዋሹ ውሸታቸውን እናጋልጣለን፣ እንዲሁም ደግሞ እኛም ጥያቄ መጠየቅ አለብን የሚለው ነገር እንደ ኃላፊነት ወሰድኩ። ስለዚህ መጀመሪያ ያደረኩት ነገር ምንድነው? እስልምና ላይ የሚጠየቁ ጥያቄዎች ምንድን ናቸው ብዬ መመዝገብ ነው የጀመርኩት። ቅድም እንዳልኳችሁ ብዙ ኪታቦች ነበሩኝ። ስለዚህ ኪታቦቹን እያወጣሁ እያንዳንዱ አንዳም አሳያቸዋለሁ፣ መልስ ማዘጋጀት ጀመርኩ ማለት ነው። በመቀጠል እነሱም ላይ ጥያቄ መጠየቅ አለብኝ። ስለዚህ ማድረግ አለብኝ፣ መጽሐፋቸውን መግዛት፣ መጽሐፋቸውን ማንበብ አለብኝ። ሁለቱን ነገር አይደንቲፋይ ያደረኩ። ስለዚህ አሁን ፋይል ለመስራት ንጽጽሩን ለማስቀጠል ምን ያስፈልገኛል ስል መጀመሪያ ታብሌት ነው የሚያስፈልገው አይደለም። ስለዚህ ያው በዚህ ሁላ በደዌ እናቴ ትደግፈኛለች በሁሉም ነገር ስላችሁ ሞራሊ በሁሉም ነገር ኢቭን ስወያይ ራሱ ትስቃላችሁ፣ ወላሂ ትስቃላችሁ። ወንድም ሳላ ያቋታልና ስወያይ ራሱ መታ ይሄን በል ትለኛለች፣ ገና ስጀምር ማለት ነው። ይሄን ጨምርላቸው ትለኛለች። እንዳልኳችሁ ዲን ላይ ትንሽ እውቀት አላት፣ ያው ኪታቦች በደንብ ቀርታለች። ሶ ታብሌት ማስገዛት አለብኝ። በጣም ወሳኝ ነገር ነው። ስለዚህ ነገርኳት። ያው ትንሽ ያው ለመንኩና እና አልሐምዱሊላህ ብቻ ታብሌት ገዛው። ሶ
ለንጽጽር የሚያስፈልገና አንድ ነገር ተሟላለኝ። ቀጥሎ ኢስላሚክ መጽሐፎች እንደምታዩት ኢስላሚክ መጽሐፎች አሉ። ግን ምን ቀረ? መጽሐፍ ቅዱስ ቀረ። የዛ ሰዓት ደግሞ ያው መጽሐፍ ቅዱስ እንደዚህ ሄዶ አይገዛም። ስለዚህ እናቴ ጋር ነው አክቹዋሊ መርካቶ ሄደን ማለት ነው አሳየችን ገዛም። በቃ በሆነ አጋጣሚ መርካቶ ሄድ ነበርን። ስለዚህ ገዛም ኦፊሻሊ ወደ ንጽጽሩ መጣሁ ማለት ነው። ከመጣሁ በኋላ ምንድነው ያደረኩት? እያንዳንዱን ገጽ በቻልኩት ለማንበብ ነው የሞከርኩት። በቃ እያንዳንዱ ከመጀመሪያው ጀምሮ ምንድነው የሚለው አሁን ይሄ ገና ስገዛው ምልክት ያደረኩበት ነው እነዚህ ጋር የምታያቸው ማለት ነው። ሶ እንደዚህ ያደረኩ ማንበብ ጀመርኩ። በመቀጠል የጠቀመኝ ነገር ብዬ የማስበው ሰዎች ሲያወሩ ማዳመጥ ነው። እኔ ስመጣ ብዙ ነገር አላውቅም ብያቸዋለሁ። ስለዚህ የተለያዩ ወንድሞች ነበሩ፣ አላህ ይጠብቃቸው፣ አሁንም አሉ። ስለዚህ እነሱ ሲወያዩ ጥቅሶችን መመዝገብ ጀመርኩ፣ ቦታዎችን መያዝ ጀመርኩ። ኦኬ እንደዛ እያልኩ ያው ዳዕዋችን ከፍ እያለ መጣ ማለት ነው። ይሄን ካልኩኝ አይ ቲንክ ሁለተኛው ጥያቄ ምንድን ነበር? ፕሮፋይልህ እንዴት እንደዚህ ሊመጣ ቻለ? ለምን ፕሮፋይል እንደዚህ ለማድረግ ወሰንክ የሚለው ነበር። ኸይር እሺ፣ ይሄን ካልኳችሁ ወደ ፕሮፋይሉ ሲመጣ ያው ንጽጽሩን መጀመሪያ ወሳኝ ትልቅ ነገር ይሆናል ብዬ አስቤውም አላቅም ነበር። ያው አልጠበኩትም ነበር። ስለዚህ ያው በቪዲዮ አልፎ አልፎ እወጣ ነበር፣ በቪዲዮ ውይይቶችን አለቅ ነበር፣ በፌስ እንደዚህ ኖርማል ማለት ነው። ግን ሳስበው ይሄ ነገር ለኔ ጥሩ አይደለም ብዬ ወሰንኩኝ። በምን አንጻር ካላችሁኝ፣ አንደኛ ነፃነት አይኖረኝም፣ ሁለተኛ ደግሞ ያው እንደማንኛውም ሰው እንደማንኛውም ወጣት በቃ ብዙ ትምህርትም አለብኝ። ስለዚህ መታወቅም አልፈለኩም። ስለዚህ ፕሮፋይሎችን ሌሎች ፕሮፋይሎች ነበር የምጠቀም። ለብዙ ጊዜ ፕሮፋይሌ እነዚህ ነበሩ የምታዩቸው እዚህ ጋር ማለት ነው፣ እነዚህ ነበሩ። ከዚህ በኋላ ግን ይሄኛውን ፕሮፋይል ለምን መረከው ካላችሁኝ፣ አኖኒመስ ያው አይታወቅም አልታወቅም ደግሞ አኖኒመስ ፐርሰን እዚህ ጋር እኔ ሳልሆን ዳዕዋውን እንዲታወቅ ነው የፈለኩት። አንደኛ ቀጥሎ የሆነ ጽሁፍ አለ በውስጥ ካያችሁት ነህኑ ሙሐሪቡን የሚል ጽሁፍ አለ። እኛ ታጋዮች ነን የሚል አለ። ታጋይ ነን። ታጋይ ሲባል ሰይፍ መዞ የሚዋጋ አይደለም። ሰዎችን ይሄ በሰይፍ እንትን የሚያ አይደለም። ዳዕዋው ራሱ አንድ ትግል ነው። ስለዚህ ትግል ብዬ ወይም ደግሞ ሰይፈል ኢስላም ደግሞ አይ ቲንክ ድሮ ስሜ ሰይፈል ኢስላም ነበር፣ በኋላ ቀይሬው ነው በሚለው ጀመርኩ። ስለዚህ የፕሮፋይል ሚኒንግ ይሄ ነው። ለዚህም የመረኩት የድሮ ፕሮፋይል ይሄ ነበር፣ አህመድ ብኑ ሐንበል ማለት ነው። አህመድ ብኑ ሐንበል ታውቋቸዋላችሁ። በጣም ታዋቂ ኢማም ሰለፍ ናቸው። የእሳቸው ነበር ፕሮፋይል ነበረኝ፣ እሳቸውን ቁድዋ ለማድረግ ማለት ነው። በኋላ ግን ይሄኛው ጸንተዋል ማለት ነው። አይ ማሻአላህ ተባረከላህ። ለብዙ ሰዎችም ጥሩ መልስ የተገኘበት ይሆናል ብዬ አስባለሁ። አሁን ኢምራን መጀመሪያ ላይ ንጽጽር ለመግባት ሞከረ። ራሱን እያበቃ ነበር። ወንድም ስሚዝ አለ፣ ወንድም ሳላህ ነበር፣ ሌሎችም በነበሩበት ከነሱ ጋር አንዳንድ ትምህርቶችንም እየወሰደ የንግግር ስልቶችንም እየወሰደ ኢምራን ራሱን አበቃና አሁን ኢምራን የምናውቀው ኢምራንን ይህንን ፕሮፋይል አደረገ ማለት ነው። ሁላችንም ወደኋላ ራሳችንን መለስ አድርገን የኋላ የነበረውን ባክግራውንድ እዚህ ደረጃ የደረሰውን 1 ሚሊዮን የሚያክል አንድ ካምፓኒ የሚሆን ማለት ነው። ይሄ ከአንድ ካምፓኒ በላይ አንድ ማህበረሰብን በደንብ ሊያውቃቅ የሚችል የሚያነቃንቅ የሆነ ወንድማችን እየተፈጠረ ወይም ደግሞ እየበቃ ያለበት ሰዓት ነው። አሁን ኢምራን ንጽጽር መነጻጸር ጀመረ። ከወገኖች ጋር እየገባ ፌስ ቱ ፌስ መነጻጸር ጀመረ። ራሱን በዚህ ፕሮፋይል ደብቆ ግን ናህኑ ሙሐሪቡን ብሎ እኛ የዲን ታጋዮች ነን፣ በሰይፍ ብቻ ሳይሆን በእውቀትም የቅራእ ትውልዶች ነን ብሎ እሱንም እያሳየ ሰዎችን እያበቃ በዛው ሙስሊሞችን እያነቃ እየተንቀሳቀሰ ነበረ። አሁን ወንድማችን ኢምራንን መጠየቅ የምፈልገው በንጽጽር ስራ ላይ እስካሁን ድረስ ከብዙ ወገኖች ጋር ተወያይተሃል፣ ከብዙ የእምነት ተከታዮች ጋርም ውይይት አድርገሃል። ከኦርቶዶክስ ጀምሮ ጴንጤዎች ጋርም ኢቲስቶች ጋርም ሌሎችም ጋር ውይይቶች አድርገሃል እና ከነዛ ውይይቶች መካከል ለአንተ ትልቅ ቦታ የምትሰጠው ትልቅ ትምህርት ያገኘህበት አንተ ደግሞ የማትረሳው ከኔጌቲቭ ሳይሆን ሁሌ መጀመሪያ ያለብን ከፖዚቲቭ ነው። ይሄ ነው የሙስሊሞች እንትንና ለአንተ ትልቅ ቦታ የምትሰጠውና ትልቅ ትምህርት ያገኘህበት ውይይት የትኛው ነው እና ለምን እንዴት እንደዛ ሰው የሚለውን እስቲ ብታብራራለን፣ እኛንም ወደኋላ መልሰህ እንድትነግረን በጣም ደስ ይለኛል። ኸይር ኢንሻአላህ። ከሱ በፊት በጣም ወሳኝ ነገር ያልነገርኳችሁ ነገር አለ። እሱ ምንድነው? አካውንት እንዴት አገኘ የሚል ጥያቄ ረሳሁት። ያው ይሄ ታሪክ ያስቃል። ኢቭን ልጁ ራሱ ቢሰማ የሚስቅብኝ ይመስለኛል። እሺ እንደ መሰላችሁ አጀማ፣ ቅድም እንዳልኳችሁ ቲክቶክ አካውንት ነበረኝ። ቲክቶክ አይ ቲንክ ከኮሮና ጀምሮ ደቀም ነበር እና ቁርአን የሚለቀው የሆነ ጊዜ ላይቭ ስገባበት ፊቴን አይቶ ዘግቶብኛል።
ስለዚህ ሁለተኛ ኢምራን የሚል አካውንት ስከፍት አንድ ሰው ፎሎ ያደረገን በተአምር የዛ ሰዓት የነበረው 10 ሰው 20 ሰው ነው የሚያዳምጠው። ሰውም አልነበረም ቲክቶክ ላይ ያለውም ሰው ደግሞ ዲን ላይ አልነበረም። በዛ ከተባለ 30 ሰው ነበር የሚመጣው። አካውንት እንዴት ነው የማገኘው ብዬ ሳስብ አንድ ጓደኛ አለኝ ክርስቲያን ጓደኛ ማለት ነውና ምን ያደርጋል ከዲያቆናት ጋር ፎሎ ይደረጋል። እሱም የቤተ ክርስቲያን ልጅ ነው። ፎሎ ይደረጋል ከዲያቆናት ጋር ፎሎ ባክ ምናምን ይደረጋል እና አካውንቱ አዲስ ሞልቷል እና አንድ ያው ስለምናወራ አውቃለሁ አካውንቱ ምን እንደደረሰ ጠየቅኩት። ልግዛህ እንዲያልኩት እና ችግር የለውም ደስ ይለኛል እንዲህ ብር ካገኘሁበትም አለኝ እና እሺ ብዬ 40 ብር የዛ ሰዓት 40 ብር ብዙ ነው 40 ብር ገዛሁት ማለት ነው። ወዳውኑ አካውንቱ ወደኔ አድርጌ እነሱን ፎሎ አድርጌ ቀጠልኩበት እላለሁ እና ቢሰማ አሁን አይ ቲንክ የሚገርም መስለኛል። ብቻ ግን ይሄ ነው። ወደ ሁለተኛው ደግሞ ስመጣ ውይይቶች አልሐምዱሊላህ በጣም ብዙ ውይይቶችን አድርገናል። ኢቨን በእነዚህ በሁለት ወር ብቻ ከብዙ አይ ቲንክ ወደ 7 ወይም ወደ 8 ቄሳት ጋር ውይይት አድርገናል። ከነሱ ግን በጣም ፍሬያማ ብዬ የማስበውና እዛው ለውጡን ያየሁበት አንድ ውይይት ነበር። እሱም በአካል ያደረግነው ውይይት ነው። አንድ ስሙን የማልጠቅሰው ወንድም አለ፣ አላህ ይቀበለው። ምን ያደርጋል መሰላችሁ? ያው የሆነ ትልቅ ካምፓኒ አለው እና እዛ ላይ ያሉ ክርስቲያኖች እንደዚህ ስለ እስልምና ማወቅ የሚፈልጉ ካሉ የሆነ ሩም አለ፣ እዛ እየመጣ ያጓያቸዋል። ውይይት ይከናወናልና አንድ አጋጣሚ ሂጄ 3 ዲያቆናት ናቸው ስሚዞም ነበር አይ ቲንክ ስሚዞም ነበር ገብተን ተወያይተን ነበርና አልሐምዱሊላህ ያ ውይይት ገራሚ ነበር። ልጅቱም ከዛ በኋላ ሰልማለች። እነሱም ደግሞ ሌላ ጊዜ ተዘጋጅተን እንመጣለን ብለው ይላል። በዛ ስሚዝ ጋር ያሳቀኝ ነገር መሰላችሁ? ስሚዝ ኮሜንት ይስቃልና ስንገባ ስም ቀይረን የገባነው እኔ አይ ቲንክ እኔ አህመድ ነኝ፣ እሱ ደግሞ የሆነ ስም ነው ያለውና ለምን ሚዲያ ላይ እንደምሳሌ እንዳያውቁብን ማለት ነው። መሀል ላይ እየተወያየን ስሚዝ ክፈትለት እለዋለሁ ይደነግጣልና ብቻ አልሐምዱሊላህ ያው ውይይት ገራሚ ነበር። ለምን ልጅቱም የቤተ ክርስቲያን ልጅ ነበረች፣ ሰዎቹም ዲያቆናት ነበሩ የመጡት ማለት ነው። ግን ምንም ነገር እንደማያውቁ ኢቭን ቄስ ይዘን እንመጣለን ከዚህ በኋላ ቄስን የምናመጣው ብለው በዛ ነው የጠፉትና ያው ውይይት በጣም ገራሚ ነበር። ኢንሻአላህ ምን ሰራን የሚለው ላይ ያደረግናቸው ውይይቶች ስላዘጋጀኋቸው አሳያችኋለሁ። ግን ለአሁን ጥያቄ ይሄ በቂ ይመስለኛል። ማሻአላህ ተባረከላህ። ከነዚህ እንትኖች ላይ ለምሳሌ ውይይት ንጽጽር መደረግ ተጀመረ፣ ውይይቶች ተጀመሩ፣ ክርክሮች ተጀመሩ፣ ከብዙ ወገኖች ጋር መቀረጥ ጀመረ። እንደዚህም እንደምታየው ስማችንን የቀየርን እየገባን እየተወያየን ነበር ነው ብለህ ነበርና የመጀመሪያ ኦፊሻል የሆነ ውይይት ፕሮግራም አዘጋጅተህ የገባህበት ፕሮግራሞች የትኛው ነበር? ምናልባት ውይይቱም ደግሞ ግድያ በእስልምናና በክርስትና የሚል ነበር። ይገርማችኋል ያ ውይይት ማለት በቪዲዮ ነበር የውይይት ጥሪ ያቀረብኩት። ውይይቱ በጣም ገራሚ ነበር፣ በጣም ከሚባለው በላይ። ያው ሪከርዱን ካልነበራችሁ እኔ ውይይት ነበር። የሚያሳዝነው ነገር ግን መጨረሻ ላይ እና ይሄ ይመስል ነበር ውይይቱ። ገራሚ ነበር፣ ብዙ ነገሮች ተምራ ይሄ ቄስ አክቹአሊ ከዛ በኋላ መጥቶ ሲቦጭቀኝ ነበር። ማለትም ኢምራን መጽሐፍ ቅዱስን ጻፈ በኋላ ብሎ ሲተቸኝ ነበር። እንደውም ላሰማችሁ መጽሐፍ ቅዱስን ጽፏል በማለት አለች። ለጋብቻ ብትጠየቅ ለዝች ለታችን የምናደርግላት ምንድን ነው? ይሄ የሙስሊሞቹ መጽሐፍ ቅዱስ ብሎ ያመጡት ነው ማለት ነው። ኦኬ ጨምረው እሸት ነው ወይስ አይደለም? እና ያው እንደሰማችሁት የኢምራን መጽሐፍ ቅዱስ ነው ብሎ በኋላ ሲተቸኝ ነበር። ዋናው ግን በድሮ ጊዜ ባደረገው ውይይት አልሐምዱሊላህ ብዙ ነገሮችን ህዝቡ እንዲያደርግ ያለው እንዲሁ ነው። በጣም ትልቅና ፍሬያማ ውይይት ነበር። ቶች ልክ ሲደረጉ ዳዓው ልክ ሲነሳ ከዚህ በፊት በነበረው ላይ የተነሱት ነጥቦች ምንድን ናቸው? እነዚህ ነገር ተርኒንግ ፖይንቶቼ መንገድ ላይ ወይም ደግሞ በትምህርት ቤት ላይ በሚደረገው እነዚህ ሚሽነሪ ትምህርት ቤት ላይ በሚነሱ እንትኖች ነው ተባለ እና
ኢምራንን ወደዚህ ነገር ላይ ገፋፍተው ታስገቡት። አሁን ደግሞ ወደ ትልቅ የሆነ ዳዕዋ መሰረት ውስጥ እየገባ ነው። ወደ ትልቅ የሆነ ዩኒቨርስ ውስጥ እየተገባ ነው እና የቲክቶክ ላይ ያለው ነገር ብናየው ንጽጽር ላይ ያለው ጀማ ንጽጽር ላይ የሚሰራው ስራ ከሌላው የቲክቶክ በጣም የተለየና ለዲኑም ደግሞ ትልቅ አገልግሎት እየሰጠበት የሚገኝበትን ነውና ዳዋ በምትሰሩበት ስራ ላይ ዋና የምትሰሩበት ነገር ምንድን ነበረ? በምንድን ነበረ? ሰዎችን አላማው ምንድን ነበረ? ሰዎችን ማስለም ነው ወይስ ደግሞ የሚነሱ ጥያቄዎችን ዲፌንድ እያደረጉ እስልምናን ዲፌንድ ማድረግ ላይ ብቻ ነው? ወይስ ደግሞ ያሉትን ሙስሊሞች ያበቁ እምነታቸው ላይ ጠንካራ እንዲሆኑና ያሉትን ሰዎች ለመጠበቅ ነው? ሶስት ነገራቶች አሉ፣ ወይም ደግሞ ከዚህም ሰፋ ያለ ሊኖር ይችላል። ዋናው አላማ ብላችሁ ያስቀመጣችሁበት የምትሰሩበትስ ዋናው ነገር ምንድነው? በደንብ አድርገን እንድታብራራለን በጣም ጥሩ ነው ብዬ አስባለሁ። ጀዛከላህ። ያው መጀመሪያ ንጽጽር ስንጀምር አላማው የነበረው መልስ መስጠት መከላከል ብቻ ነበር። ካፊሮች እስልምና ላይ የሚዋሹት ነገር መመለስ ነው። ለምን አብዛኛው ሙስሊም ያዳምጣል ገብቶ ይመልስ አካል አለ። ኦኬ። ስለዚህ የመጀመሪያ ፖይንቴ ወይም የመጀመሪያ ግቤ የነበረው ምንድነው? እስልምና እነሱ እንደሚሉት እንዳልሆነና ትክክለኛው እንደሆነ እንዲሁም ደግሞ እስልምናችን ትክክል እንደሆነ በማስረጃ ለመመለስ ነበር። በመቀጠል ደግሞ ሙስሊሞች ሹብሃ እንዳይፈጠርባቸው መከላከል ነበር። ግን ጥቅላዩ ዓላማ አሁን ላይ ያለው ዓላማ ምንድነው ካለከኝ ደግሞ አምላክ ቁርአን ላይ ይላል ኡድዑ ኢላ ሰቢሊ ረቢከ ቢልሂክመቲ ወልመውዒዘቲል ሐሰና ወጃዲልሁም ቢለቲ ሂየ አሕሰን ይላል። ወደ ጌታ መንገድ በሂክማና እንዲሁም በጥሩ ስና ተጣራ ይላል። ስለዚህ አማቺ ምንድነው ከመከላከልም አልፎ ወገኖቻችን ያሉበት የሆነ ማሳወቅ እንዲሁም ደግሞ ወደ ትክክለኛው መንገድ ወደ ዲነል ኢስላም እንዲመጡ ጥሪ ማቅረብ ነው። እንዲሁም ደግሞ ጥያቄ ያላቸው ካሉ ሙስሊም ወንድሞቼ እነሱ በመንፈሳቸው ጥንካሬ እንዲኖራቸው ማድረግ ነው። ኦኬ። ለምን ካፊሮች ቅድም እንዳልኩ በብዙ መንገድ ሹብሃ ይዘራሉ። አብሶ ጴንጤዎች በገንዘብን በተለያዩ ነገር ዲነል ኢስላምን አታክ ለማድረግ ይሞክራሉ። ስለዚህ ይሄ ነገር ደግሞ መጋለጥ አለበት። ስለዚህ አልሐምዱሊላህ እሱን እያጋለጥን ውሸታቸውን ደግሞ እያሳየን እንቀጥላለን ማለት ነው። ማሻአላህ። እነዚህን ስራዎች እናንተ ስትሰሩ ሌላው ሙስሊም ማህበረሰብ በጣም ፉልፊል ይሆናል፣ በእምነቱ ላይ ሙሉ እምነት ይኖረዋል። እናንተም ደግሞ እንድትበረታቱ ያደርጋቸዋል ብዬ አስባለሁ። እኔ አሁን ብዙ ጥያቄ የሚነሳብኝ ወይም ደግሞ ብዙ ጊዜ የማያቸውና የምታዘባቸው ነገራቶች አሉ። የሆነ ሰው የሆነ ነገር ጀመረ ከዛ አቆመ ነው ይባላል። የሆነ ነገር ጀመረ ከዛ አቆመ ነው ይባላል። ኢምራን ያኔ ከልጅነቱ ጀምሮ እነዚህ ነገር አምጥቶት ከዛ ወደ ቲክቶክ ላይ መጣና ቲክቶክ ላይ መጥቶ ራሱን አፕግሬድ ያደረገ ዛሬ የደረጀበት ደረጃ እንድትደርስ ዋና የሚያበረታታ ነገር ምንድን ነው? ቅድም ነግረህናል። እናቴ መጀመሪያ በደንብ ያበረታታችን የነበረችዋ እናቴ ናት ብልሃል። ከእናትህ በተጨማሪ ደግሞ ቲክቶክ ላይ በጣም ያበረታታ ነገር ምንድን ነው? ሌላው ደግሞ የካፊሮች ሪስፖንድ አንዳንዴ የሚያነሱባቸው ነገር በጣም ብዙ ነገራቶች አሉና በብዙ ቦታ ላይ የምንሰማቸው ነገራቶች አሉ። ምናልባት ሚዲያ ላይ እንደዚህ ብሎ ማንሳት ወይም ደግሞ መዘርዘር ትክክል ባይሆንም ከዛቸዎች ጨምሮ ማለት ነውና እነዚህ ሁሉ ነገር እየተጋፈጥክ ከዚህ ደረጃ ላይ ስትመጣ ኢምራን እየተበረታታ እንጂ እየደከመ አላየህ ነውም እና የሚያበረታታ እንደዚህ እንድጠነክር ያደረገህ ነገር ዋናው ነገር ምንድን ነው? እስቲ ጀዛከላህ። ያው ዱንያ ላይ ውጣ ውረዶች አሉ። ያው እዚህ ማታ ብንገኝም ላይ ብንከፍትም ሁሉም የምታያቸው ወንድሞች በሙሉ የራሳቸው ህይወት አላቸው፣ እኔም ጨምሮ ማለት ነው። ተማሪ ነኝ አክቹዋሊ፣ ሌላም ስራዎችም አሉኝ። ግን እንድቀጥልበትና እንድበረታ ያደረገኝ ዋነኛ አሁን ድረስ ፕሊስ አዳምጡኝ፣ አሁን ድረስ እንድቆይ ያደረገኝ የካፊሮች ቅጥፈት ነው። እሱን ነገር እንደመሰለ የምጠቀመው እኔ እንደ ኃይል ነው የምጠቀመው። እንደ ኃይል ስልክ እንደመሰለ የሆነ ጊዜ አሁን እኔ ጠፍቼ ነበር አክቹዋሊ የሆነ 3 ወር ያክል የሆነ ሀጃዎች አካባቢ ጠፍቼ ነበር። ከጠፋሁበት እንድመለስ ያደረገኝ ራሱ የካፊሮች ቅጥፈት ነው እና ዋና ኃይሌ ብዬ የማስበው እኔ እነሱ በዋሹ ቁጥር መስራት አለብኝ፣ ውሸታቸውን ማጋለጥ አለብኝ የሚል ነገር እንደ ኃላፊነት ወስደዋል። ለዛ ነው ቪዲዮዎችን እንኳን ብትመለከቱ ወደታች ብትወርድ አብዛኛው ጊዜ ሹብሃ መልስ የሚሰጠው መልስ ሰጥና አጠቃቸዋል በእነሱ ከሆነ አሳያለሁ። እና እንድንቀጥል ያደረገን ዋናው የነሱ ውሸት ነው። ውሸት እንደሆነ ህዝቡ ማወቅ አለበት አንደኛ። ሁለተኛ ደግሞ በጣም ሞራል ብዬ የማስበው ሙስሊም ወንድሞቼ ናቸው። ገና ስንመጣ ጀምሮ ዱዓ በማድረግ በርቱ በማለት ኢቭን በእያንዳንዱ ውይይት ላይ አሁን ራሱ ብትመለከቱ እያንዳንዱ ኮሜንት ላይ በመጻፍ ይሄ ነገር ለኛ እንደ ኃይል ነው። ባይ ዘ ዌይ ተሳስተን አንድ ቀን ላይ ባንከፍት ብዙ ሰው ነው መጥቶ ለምን አልከፈታችሁም የሚለው። ስለዚህ እኔን ዳዕዋውን የሚፈልገው የሚወደው የሚከታተል ሰው አለ ብለን ኃላፊነት አድርገን እንድንወስደው ዋናው ደግሞ
ሙስሊም ወንድሞቼ ናቸው ማለት ነው። ገና ስንጀምር ጀምሮ ራሱ ኃይል የሆኑ ሙስሊሞች ናቸው ወንድሞቼ ማለት ነው። በምን አንፃር ካልከኝ ማሻአላህ ጀግና እንድመለስ አድርገህልናል የሚለው ነገር፣ ስለዚህ በሆነ ሰው ከኔ የተጠቀመን ያለው የሚለውን ነገር እንዲይዝ አድርጎኛል። በመቀጠል ደግሞ በጣም አድርጌ ለማስነጋት የምፈልገው እናቴ ማማ ናት ማለት ነው። ከሁሉም በላይ አሁን ድረስ ሰፖርቲ በብዙ ነገር ከጎን የነበረችው እሷ ናትና ዋና ሞራል የሆነች ናት። አሁን እንደዚህ ሲፈጠር እንደዚህ አድርግ በማማከርም ኢቭን የሚያስፈልጉ ካሉ ከቨር በማድረግ ከሱም ደግሞ አሉ ሐሳብ በማማከር እዚህ ደርሰዋል። ዋና ሞራሎች ብዬ የማስባቸው እነዚህ ናቸው። ወንድሞቼ የታወቀ ነው አለ ጠብቃቸው ተጥራለ ኢንሻአላህ ተባረከላህ። ቅድም እንደነገርኩ ሁሌ እስልምና ፖዚቲቭ ነገር ነው የሚያሳየውና የሚያስተምረው። ለዛም ነው ከፖዚቲቭ የጀመርኩት። አሁን ወደ ኔጌቲቭ ነገር ደግሞ ስንመጣ በዚህ ንጽጽር ዘርፍ ላይ በረዘም ባለ ጊዜ ቆይተሃል፣ አመታቶችን አሳልፈሃል እና እነዚህ ታሳልፍ ራስህን አፕግሬድ እያደረግ እያሻሻልክ ነው እየመጣ ያለው። አዎ አልሐምዱሊላህ። ሌሎችም ደግሞ አዳዲስ የሚጀምሩም ሰዎች አሉ፣ ሌሎችም ደግሞ ወንድሞች አሉና እንደ አጠቃላይ ቲክቶክ ላይ በሚደረገው የንጽጽር ዘርፉን በደንብ እያጠቃለን ነው ስለምንሄድም ማለት ነው። በጣም ትልቅ ሳይድ ኢፌክት ነው። ይሄኛው ነው ትልቁ ችግር። ይሄ ነው እንቅፋት ብለህ የምታስባቸው ነገራቶች ምንድን ናቸው? እስቲ ዋና እንቅፋት ይሄ ነገር መነሳት ቢችል፣ ይሄ ነገር መስተካከል ቢችል ለውጥ ሊመጣ ይችላል በምታስባቸው ነገራቶች እስቲ። ኸይር አይ ቲንክ ቅድም ጠይቀኝ ጥያቄ ስለሚያሰል ኢንሻአላህ አያይዤ ለመመለስ ነው ሞክር። ሳይድ ኢፌክት የሚለውን መለከት ንጽጽሩ ምን ሳይድ ኢፌክት አለው የሚለውን መጀመሪያ ልንገራችሁ። ያው ንጽጽር ሲሰሩ እዚህ የምታዩቸው ወንድሞች ሁላችንም ላይቭ ከመክፈት በፊት ማድረግ አለብን። በቀላሉ ማለት ነው ቪዲዮ መስራት አለብን። ላይቭ ላይ ምን እንደምናወራ መዘጋጀት አለብን። መጽሐፎች ማንበብ አለብን። አያችኋ። ከዛ ላይቭ ደግሞ ቆይተን ከዘጋም በኋላ ያው ላይቭ አክቹአሊ አሁን ቀነሰው እስከ 9 ሰዓት ሌሊቱን ሙሉ አለ። ዋነኛ ጉዳቱ ምንድነው? ሶሻል ላይፍ በጣም ይጎዳል። ቀጣይ ቀን አሁን ትምህርት ልይዝ በጣም አንዳንዴ በጣም ብዙ የሚቀርበት ጊዜ አለ። አክቹአሊ ጓደኞቼ ቢስሙ ይስቃሉ። አሁን ከሰየ ሰሞኑን ይስቃሉ። አብዛኛው ጊዜ አልሄድም ትምህርት ቤት። በቃ ዋነኛ እንቅፋት የነበረኝ እሱ ነው። ለምን ካመሸህ ማታ ግዴታ ቀን ላይ መተኛት አለብህ። አይሆንም። እኔ ደግሞ አብዛኛው ጊዜ ከሰው ይባል የምተኛ አብዛኛው ጊዜ ማለት ነው። እና ዋነኛ ጉዳት እሱ ነው። ሁለተኛ ጉዳት ነው በጣም ከፍተኛ ጎዳኝ ብዬ የማስበው ምንድነው? ቂራአት ነው። ከንጽጽር በፊት ሁልጊዜ ከሱብሂ በኋላ ኪታብ እቀራለሁ። ሁልጊዜ እስከ 2 ሰዓት ኪታብ እቀራለሁ። ግን ይሄ ንጽጽሩ ሲመጣ እሱ ነገር ቀርቷልና ዋና ሳይድ ኢፌክት ብዬ የማስበው ይሄ ነው። በመቀጠል ደግሞ ሚዲያው ላይ ምን ቢቀረፍ ይሻላል የሚል አልሐምዱሊላህ አሁን የተናበበ ስራ የሚሰራው ባይደው እዚህ ስታዩን የሆነ ተራዳው አይደለም። ከብዙ አካላት ጋር የተቀናጀ ብዙ አካላት ሐሳብ ሼር የሚያደርጉበት ነገር ነው። ያው እዚህ ስንጠቀም ለስታይል አይደለም፣ ቀላል ነገር አይደለም። ታበን የሚሳውን አልሐምዱሊላህ ክፍተት የሚባል ነገር እንደ ክርስቲያኖች የለብንም። ያው እነዛው ግን እንኳን ከሆነ አሁን ራሱ ሰሞኑን ትልቅ አጀንዳ ሰጥተናቸው ነበር። አጀንዳውም እግዚአብሔር አካል አለው ጾታ አለው የሚለውን ነበርና እሱ ነገር ላይቭ ለወጡ ሳሳያደባቸው ነበር። አሁን ሙስሊም እንደዚህ አይነት ሹሃ እንኳን ቢፈጠር በውስጥ ነው ጉዳዩ የሚጨርሰው። የሆነ ትወያያላችሁ። ካፊሮች ጋር ታቸው ከሆነ ላይቭ ላይ ተሳደ ከሱም አልፎ ገንዘብ 1.6 ሚሊዮን ብር ሰራው አካፍለኝ ተብሎ ሲጠሩ ነበር። አልሐምዱሊላህ እኛ ጋር እንደዛ አይነት ነገር የለም። አላማችን ግልጽ ነው። ሁላችንም ተናበን ነው የምንሰራው። ግን እንደ ክፍተት ብዬ የማስበው እባካችሁ ከስር መላችሁ እንድትደምጡ የሚፈልገው ነገር ስለ ንጽጽር ዕውቀት የሌላችሁ ልጆች ካፊር ቤት እየገባችሁ እኛ የምታስጠቁ ማለት ነው። ቢላህ አለይኩም ከተግባራችሁ አቁሙ። ለምን መሰላችሁ? ካፊር ቤት ገብታችሁ ጥያቄ ስመልሱ ከናንተ መልስ ሳይሆን የሚፈልጉት ምንድነው? እናንተ ተከትሎ የመጣ ሙስሊም የሚፈልገው ሙስሊሙ ዝም ብሎ ያልፈ ነበር። ግን እናንተ ካላችሁ እስኪ ምን እየተባለ ነው ብሎ ይቀመጥላችኋል። ተንኮላችሁ ይሄ ነው። ለዛ ነው የሚመልሰው ሲገባ የሚያወርዱ። ለዛ ነው እኛ ጋር የማይወሩት። አሁን እኛ ጋር መተው ተዋይባ ያንዳንዱ ሪካርድ አሰማችኋለሁ በኋላ አይፈልጉም። እኛ ጋር ለምን የሚፈልጉት እነሱ አጭበርብረው የማያቀን ሰው ነው። ስለዚህ ብትመልሱላችሁ ያወርዷችኋል። ባትመልሱ ደግሞ ምን አደረጋችሁ? ከስር ያለው ማህበረሰብ አስጠቃችሁ። ስለዚህ ቢላህ አለይኩም ስለ ዲን ኢስላም ዕውቀት የሌላችሁ እንዲሁም ነው ስለ ነጽ ዕውቀት የሌላችሁ ባትገቡ። ኢቭን ወንድሞቼ ራሱ እህቶቼም እንደዚሁ ማለት ነው ባንገባ خلاص እዚህ ጋር ዳዕዋ አለ እዚህ ጋር ብንበታ ጥሩ ይመስለኛል። ይሄ የሚያምላክ ቃል ስለሆነ ማለት ነው። ወለቀድ ነዘለ አለይኩም ፊል ኪታብ አን ኢዛ ሰሚዕቱም አያቲ ላሂ ዩክዘቡ ቢሃ ወዩስተህዘኡ ቢሃ ፈላ ተቅዑዱ ማዕሁም ያለው በመጽሐፉ ላይ እኮ አወረድላችሁ የአላህ ቃል እየተቀለደበት እየተካደበት ፈላ ተቅዑዱ ማዕሁም እነሱ ጋር አትቀመጡ ነው ያለው። ከተቀመጠን ሳይነኩም ኢዘን ሚስሉሁም እናንተ እኮ እንደነሱ ናችሁ ያለውና ከባድ ነገር ስለሆነ ፕሊዝ ይሄ ትልቅ እንቅፋት ነው ብዬ አስባለሁ። ጥንቃቄ አድርጉ።
እና ደግሞ አጀንዳ ተቀባይ አትሆኑ ነው። ጀዛከላህ አካል እየሰራ ነው ያለነው ስራ ወንድሞች የሚሰሩት ስራ ኡስታዞች የሚሰሩት ስራ ቲክቶክ ላይ ካለው አይገናኝም፣ ያኛው ይበልጣል። ይሄን ያዙልኝ። ግን በጥቅል ደረጃ ምን እየተሰራ ነው ካላችሁ አንደኛ የተለያዩ ትምህርት ቤቶች አሉ። ስለ ዲን አልኢስላም ስለ ንጽጽር እናስተምራለን። ሁሉም ወንድሞች እዚህ ጋር የምታዩቸው ንጽጽር እናስተምራለን። የሚማሩ ደግሞ ቋሚ ተማሪዎች አሉ ማለት ነው። አንደኛ ከሱ በማለፍ ደግሞ የሚደረጉ ገራሚ ውይይቶች አሉ፣ ሪከርድ የሚያወጡ ማለት ነው። ቅድም እንዳልኳችሁ ምሳሌ ታላላቅ ካምፓኒዎች አሉ፣ የሙስሊም ካምፓኒዎች ማለት ነው። ኸይር ስራ ነው። የሚወያይ አካል ካለ ያወያያል። በቃ ካፊር ከመጣ ያወያያል። ዳቅማት ማለት ነው። በዛ ላይ ብዙ ስራ ይሰራል። ኢቭን ደግሞ እኔ አልፎ አሁን ገራሚ ውይይት አድርጌያለሁ ብዬ ማስብ አንድ ውይይት አለ። እሱም መሰላችሁ ሰፈር ጓደኛ አለኝ፣ ሙስሊም ጓደኛ እና መንገድ ላይ ጴንጤዎች ይሰብኩታል እና ንጽጽር እንደሚሰራ ስለማቅም ያደረገ ቁጥራቸውን ተቀበላቸው እመጣለሁኝ አላቸው። ስለዚህ ያደረገ 3 ብለን ቤተክርስቲያን ገባን። ቸርች ማለት የጴንጤዎች ቸርች ገባን። እነሱ የጠበቁት ምንድነው? ሰብከው የሆነ ክርስቲያን ላይ አድርገው በቃ ኢየሱስ ይወድሃል፣ ኃጢአት አለብህ፣ ኃጢአት ይቅር ተብሎልህ خلاص በቃ ይሄ ነው ስብከቱ። በዚህ ስብከታቸው ይሄ ነው። 4 ነገር ነው። ጴንጤዎች ሁሉ ጊዜ የሚሰብኩት ስብከት ይሄ ነው። አንደኛው ምንድነው? የሰው ልጅ ኃጢአተኛ ነው ይሏችኋል። ቀጥሎ እግዚአብሔር ይወዳል። መጀመሪያ እግዚአብሔር ይወዳችኋል። እግዚአብሔር ይወዳል ካሉ በኋላ ቀጥሎ ደግሞ ኃጢአት አለብህ ይላል። ቀጥሎ ኢየሱስ ላንተ ሞተ ይላል። ከዛ ኢየሱስን ተቀበል ከኃጢአት ትድናለህ ይላል። ይሄ ነው ስብከታቸው። ይሄን ሰብከው ላጠምቁ ነው ያሰቡት። አልጠበቁትም። ወላሂ ሪከርዱን ባሰማችሁ ሪከርድ በዚህ ሞባይል ላይ በገባበት ሞባይል ሪከርድ አለ፣ ግን አላወጣውም። ያው ጥሩ አይደለም በሚለው ማለት ነው እንጂ ወረበል ከአባ እንደዛ አይነት በህይወት ሰምቼም አላውቅም። ፓስተር አገልጋይ ናቸው። ምንም አያውቁም። ምንም ብዙ ጥቅስ አነሳሁባቸው። ምንድን ነው ያሉት? በቃ ሰዓት ደረሰብን፣ እኛም አልተዘጋጀም፣ እንደዛ አልጠበቅንም ነበር። ስለዚህ ሌላ ጊዜ እንቀጠራለን። እኛም ከዛ በኋላ አልሄድንም ፈርተን ሌላ ነገር ሊያደርጉ ስለሚችሉ ተው ነው በቃ። እና አልሐምዱሊላህ አካል ላይ በምድር ላይ በጣም ብዙ ስራዎች እየተሰሩ ይገኛሉ። እነዚህ ደግሞ ከብዙዎቹ ጥቂቶች ናቸው። ከሱም በማለት ደግሞ ያው ባለፈው ሰምታችኋል፣ የሰለምቴዎች ተቋም በኡስታዞች ተገንብቷል። ይሄ ትልቅ ነገር ነው። ትልቅ ህንጻ ተገንብቷል። በተጨማሪ ደግሞ ምድር የረገጠ ትምህርት ቤት አለ አልቡርሃን የሚባለው ሰምታችኋል ባለፈው ብዬ አስባለሁ። በውስጥ ብዙ ስራዎችን እየሰራን ነው። አላህ እንዲያግዘን ዱዓ አድርጉልን። ማሻአላህ ተባረከላህ። ዋና የሚባሉትን ነገራቶችን ይዛችሁታልና እናንተም አላህ ያበርታችሁ። እዚህ ያለን ሰዎችም ይሄ ሲነገር ኢምራን ላይ ወይ ሳላህ ላይ ወይ ጃ ላይ ወይ ስሚዞ ላይ አንዳቸው ላይ የተጣለ ነገር ሳይሆን ሁሉም በአንድነት እዚህ ውስጥ ያለን ሰዎችም ሌሎችም ሙስሊሞች በአንድነት ኃላፊነት እየተጣለብን እንደሆነና ለትልቅ ነገር ተዘጋጁ የሚለውን ነገር ደግሞ እናንተ በደንብ እንድታስቡበት ነው። ኢምሩ የንጽጽር ስራ ላይ አሁን በደንብ እየተንቀሳቀስክና በደንብ እየሰራ ይገኛል። ሌሎችም ወንድሞች ካንተ ጋር ይገኛሉና አዳዲስ ሰዎች ይመጣሉ። ቅድም እየተናገርክ ነበር። ትንሽ የእስልምና ትንሽ እውቀት ካለው የዲን እውቀት ሊኖር ይችላል፣ ወይ ደግሞ የመጽሐፍ ቅዱስ እውቀት ካለው ካልተወያየው ብሎ እየገባ ሌሎችም ሰዎች የሚያስጠቃበትም አንዳንድ ነገራቶች አሉና ደግሞ እውቀቱ ኖሯቸው ፍላጎቱ ኖሯቸው ደግሞ ጀግና የሆኑ ደግሞ አዳዲስ እየመጡ ያሉ ደግሞ ብዙ ወንድሞችንም እያየን ነውና አዳዲስ ላይ ይመጡ ወደዚህ ዩኒቨርስ ላይ እየተቀላቀሉ ላሉ ወንድሞች ምን አይነት መልእክት ነው ማስተላለፍ የምትፈልገው? ምን አይነት ነገር ላይ በደንብ እንዲበረታቱም ደግሞ ትነግራቸዋለህ? ኸይር ጀዛከላህ። የመጀመሪያ ምክሬ ምንድነው? ዳዕዋ የሁላችንም ግዴታ ነው የሚለውን ሁላችሁም ወቁ። መጀመሪያ
ዳዕዋ ሲባል ቲክቶክ ላይ አይደለም ወጥተህ ላይቭ ከፍተህ አይደለም። እሱ ብቻ አይደለም። ሰፈር ላይ ጓደኞች አሉ፣ ካፊር ጓደኞች አሉ፣ የተለያዩ ሰዎች አሉ። እነሱንም ስለ ዲነል ኢስላም ማሳወቅ ግዴታ ነው፣ ግዴታ ነው። አዲስ ለምትመጡ ሰዎችን በደንብ ተበረታቱ፣ በደንብ ተማሩ፣ በደንብ እውቀትን እንትን በሉና እንደዚህ ብዙ ኢምራኖችን እንፈልጋለን፣ ብዙ ሳላሆችን እንፈልጋለን፣ ብዙ ወንድሞችን ኢንሻአላህ እንፈልጋለን እና ይህንን ኢንሻአላህ ኢምራንን የሚደግመው ማን የሚለውን ደግሞ ኢንሻአላህ እንጠብቃለን። ኢምሮ ሌላ መጠየቅ የምፈልገው ነገር በዚህ በምታደርጋቸው ወይም ደግሞ እያደረግካቸው ባላቸው እንቅስቃሴ ላይ ለአንተ ሮል ሞዴል አድርጌ የምትወስዳቸው ሰዎች አሉ ብዬ አስባለሁ እና እነዛ ሰዎች እነማን ናቸው? እኛ ምስቲ እንተዋወቃቸው እነዛን ሰዎች እንትን እንበላቸው ከኛም ከህይወታችን ናቸው። ኢንሻአላህ እንደ ሮል ሞዴል አድርጌ የምወስዳቸው ብዙ ኡስታዞችና ብዙ መምህሮች አሉ። ከነሱ ግን ዋነኛ እኔ በራሴ ብዙ ነገር ተምሬበታለሁ ብዬ የማስበው ሼህ ሙንቂድ ሰቃር ነው። አላወቃችሁት? ዩቲዩብ ላይ ሰርች አድርጉት። አይ ቲንክ ቲክቶክ ላይ
አጋልጠናል። ሁለተኛ ደግሞ ክርስቲያኑ እስልምና ላይ እንደ ድሮ መጥቶ በድፍረት ዲናችን የሚሳደብ የለም። አልሐምዱሊላህ። ለምን ከተሳደበ ምን እንደሚጠብቀው ያውቃል። አልሐምዱሊላህ ይሄን ስራ ሰርተናል። ዋነኛ ጎላችን እሱ ነበር፣ ተሳክቶልናል ማለት ነው። ያው በዛ በኩል አሁን እንግዲህ ብዙ ስራዎች ሰሞኑን ያለው ነገር ያያችሁ ነው። ኢቭን እርስ በእርሳቸው አሁን የሰራው ስራ እርስ በእርሳቸው እንዲባሉ ማድረግ ነው። ባለፈው ካስታወሳችሁ ወንድም ሳላህ ጋር በመሆን ብዙ ቄሶች ደውለን ስለ አካላት አውርተን ነበረ። ከዛ ወደ ኡምራ ሄደን አይደለ? ወደ ኡምራ ስንሄድ ወደ አሁኑ አይታችሁ ከሆነ ቄሱ መጣ፣ እርስ በርስ ተሰዳደቡ። በቃ ከዚህ በኋላ ጉዳያቸው መጨረስ አለባቸው። እነዚህ አካላት ከማን ጋር ነው? እርስ በእርስ ነው። ለምን አንደኛውን ባለጌ አጭበርባሪ ይለዋል፣ ያኛው ደግሞ በተመሳሳይ። ስለዚህ ውሸት እንደሆነ እዛው አስረክበን እስልምና ላይ እንዳያወሩ አድርገናቸዋል። እናመሰግናለን። በመቀጠል ደግሞ በጣም ብዙ ፕሮግራሞችን በማዘጋጀት እነዚህ ፕሮግራሞች አሁን የምታዩቸው በዚህ በሁለት ዓመት የቀረቡ ፕሮግራሞች ናቸው። እስላማዊ መልሶች የሚል የባቤል ግጭቶች የሚል ኢየሱስ በመጽሐፍ ቅዱስ የታያቸው ብያሰ ጳውሎስ ማን ነው? ስለ እስልምና ጠይቁን፣ ግዝረተ ኢየሱስ እያንዳንዱ እየተከተለን ፕሮግራም አዘጋጅተን ብዙ ሰዎችን ስለ እስልምና እንዲማሩ ስለ እስልምና እንዲያውቁ አድርገናል። ኢቭን ደግሞ በቅርቡ ካስታወሳችሁ ኑ ረመዳን እንዲሁም ደግሞ ስለ ዲን ኢስላም የሚቀመጥ ታሪክ ሰርተናል። በተጨማሪ ደግሞ ዋናው ስራ ቴሌግራም ነው። ቴሌግራም ላይ ሁሉም ወንድሞች የምታዩቸው እዚህ ጋር የምታዩቸው ወንድሞች በሙሉ ወደ እስልምና መጥተው ስለ እስልምና የሚማሩባቸውን ሪከርዶችና መጽሐፎች አዘጋጅተናል። ወሊላሂ አልሐምድ። በተጨማሪ ደግሞ እነህ ዘህራ እህቶች ደግሞ አዲስ የመጡ ሰለምቲዎችን ቁርአን በማቅራት ኪታብ በመቅራት በጣም ብዙ ስራዎችን እየሰሩ ይገኛሉ። ወሊላሂ አልሐምድ። እንዲሁም አርቲክሎች ደግሞ ወንድም ሳላህ ከ200 በላይ አርቲክሎችን በመጻፍ እስልምና ላይ ለሚነሱ ሽባዎች መልስ ሰጥቷል። እንዲሁም ደግሞ አሁን ድረስ መልሶቻችን የተሰኘ ፕሮግራም እኔ አዘጋጅቼ ማለት ነው ቲክቶክ ላይ ታገኙታላችሁ። በዚህኛው አካውንት ማለት ነው። በዚህኛው አካውንት ቲክቶክ ላይ ብትሄዱ አለ። በዚህኛው አካውንት መልሶቻችን ብዬ የተለያዩ ወገኖቻችን እስልምና ላይ የሚዋሹትን መልሼ አስቀምጨዋለሁ። አልሐምዱሊላህ እሱም ጠቃሚ ሆኗል ማለት ነው። በተጨማሪ ደግሞ በአካል ብዙ ሰዎችን ስለ ዲን ኢስላም እንዲማሩ ተማሪዎች ደግሞ ንጽጽር እንዲያውቁ አድርገናል። ኢቭን ይሄ ልሸፍነውና ቲንክ እንትን እንዳይታወቅ እዚህ ጋር ማየት ትችላላችሁ የምስክር ወረቀቱን ማለት ነው። እና አልሐምዱሊላህ ብዙ ሰዎች ስለ ዲን ኢስላም አንድ ሰው መጥቶ ቢጠይቃቸው መንገድ ላይ እንኳን ውሸት ቢነግራቸው በምን መንገድ መመለስ እንዳለባቸው እስልምና ላይ ለሚነሱ ሽባዎችም ደግሞ መልስ እንዲያገኙ አድርገናል ማለት ነው። በተጨማሪ ደግሞ እስካሁን ያልተከፈቱ መጽሐፎችን ከፍተን ህዝበ ክርስቲያኑ፣ ቄሱ፣ ዲያቆኑ የደበቀውን ነገር እንዲያውቅ አድርገናል። ዋነኛው ስራ ደግሞ ምንድነው? መጽሐፍ ነው። ወሊላሂ አልሐምድ። ገስት ላይ የምታዩቸው ወንድሞች በሙሉ የተለያዩ መጽሐፎችን ለዚህ ለዳዕዋ አበርክተዋል። ምሳሌ ኡስታዝ ወሂድ እንደምናውቀው ከ5 በላይ መጽሐፎች አሉት። እንዲሁም ወንድም ሳላህ እንደምታውቁት ገራሚ መጽሐፍ የሰማዕቱ ብራና ብሎ አውጥቷል። ስለ መጽሐፍ ቅዱስ ማለት ነው። በጣም ትልቅ መጽሐፍ ነው። ባሳያችሁ ደስ ይለኛል። እሱን አውጥቷል ማለት። ወንድም አቡበከር ደግሞ ያ በቅድሙ እንደምታስታውሱ ከሰማዕቱ በታች የተሰኘ መጽሐፍ አውጥቶ ስለ መጽሐፍ ቅዱስና ስለ ቁርአን ገራሚ ማብራሪያ ሰጥቷል። አልሐምዱሊላህ መጽሐፎች በዚህ መንገድ እየቀጠሉ ነው ያሉት። አላህ ደግሞ ካለ ያው ኢንሻአላህ ወደፊት ምን ጠብቅ ላይ እመጣላችኋለሁ። የሚመጡ ደግሞ አዳዲስ መጽሐፎች አሉ። ከዚህ በኋላ የሚመጡ 3 መጽሐፎች አሉ። አንደኛው መጽሐፍ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚያወራ ነው። ጸሐፊዎቹ ደግሞ
ኡስታዝ አቡበከር፣ ኡስታዝ አነስና እንዲሁም ደግሞ ወንድም ማሩ ናቸው። ያው መጽሐፉ አላህ ካለ በዚህ ወር ይወጣል። በመቀጠል ደግሞ እኔ አላህ ካለ ከ3 ወር በኋላ የሚወጣ መጽሐፍ አለኝ። ርዕሱም ደግሞ ክርስትና ላይ ያለው አምላክና ወይም ደግሞ እግዚአብሔር የሚለው አካልና በእስልምና ደግሞ አላህ Subhanahu Wa Ta'ala ምንድነው ማን ነው የሚለው ነገር በሰፊ ማብራሪያበት መጽሐፍ ይወጣል። በተጨማሪ ደግሞ ኡስታዝ ቃላሚን ከ1000 በላይ ገጽ ያለው መጽሐፍ በቅርቡ ያወጣል። ርዕሱም ደግሞ ስለ መጽሐፍ ቅዱስ ነው። ኢንሻአላህ እሱን ወደፊት እናሳውቃችኋለን። የተሰሩ ስራዎች እነዚህ ይመስላሉ። እንዲሁም ደግሞ ያ ውይይቶች ኢንሻአላህ ውይይቶች በኋላ መጥቼ እገልጻቸዋለሁ። ይሄ በቂ ነው። ማሻአላህ ተባረከላህ። ለዚህ ግለሰብ 1 ሚሊዮን አይደለም 1 ሚሊዮን በጣም ነው የሚያንሰው ኢንሻአላህ እና ከዚህም በላይ ፎሎ ቢደረግ የሚገባው ነው። ሁላችሁም ኢንሻአላህ ፎሎ እያደረጋችሁ ሌላም ሰዎች ደግሞ እንዲዳረስም አድርጉት ማለት ነው። አንድ ጥያቄ መጠየቅ ፈለኩኝ ኢምሩ። አሁን ስኬቶችን አነሳልኝና ኢምሩ ሁሉ ነገር ስትሰራ መስዋዕትነት ምን ለዚህ ለዳው ምን አይነት መስዋዕትነት ተከፍላል? ለምሳሌ እኔ ማስታወሰው አለ ከዚህ በፊት ከአንድ ግለሰብ ጋር የተደረገ ውይይት የሆነ ቤት ላይ ሄደ ለ6 ሰዓት ነው ለ7 ሰዓታት ያክል የተደረገ ውይይትን አስታውሳለሁ። 6 ሰዓት ሙሉ አንድ ሰው አንድን ነገር ይዞ ስለዛ ነገር ግብ መፍጠር ማለት በጣም ነው። ትኩረት ራሱ እንትን እላለሁ። አንድ ቦታ ላይ ለ6 ሰዓት ቁጭ ማለት አልችልም እንኳን 6 ሰዓት ላይ እንደዚህ ለማድረግና ይሄ መስዋዕትነት የተከፈለበት እስቲ ነገራቶች ካሉ እነሱን አንሳና ያ የተከፈለበት ዋናው ዓላማ አሁን ከግብ ላይ ደርሷልስ ብለህ ታስባለህ የሚለው ደግሞ ሌላ ጥያቄ ነው። ኸይር ኢንሻአላህ። ያው የተከፈለበት መስዋዕት በጣም ብዙዎች አሉ። ባለፈው ወንድም ኢብራሂምም ነግሮታል፣ በደንብ ገልጾታል ማለት ነው። ዋነኛ መስዋዕት ታይም ነው፣ ጊዜ ነው። አልሐምዱሊላህ ያው ጊዜ አላህ ነው። ጊዜያችንን እዚህ ላይ አሳልፈንበታል። 5 ዓመት ቀላል ነገር አይደለም። ወንድም ሳህና የተለያዩ ወንድሞች ቴሌግራም ላይ ጀምሮ አሉ 7 ዓመታቸው አልፏቸዋል። እነዚህም ዞም እንደዛው ማለት ነው እና ቀላል ነገር አይደለም። አልሐምዱሊላህ ግን ያው ፍሬያማ ነው። አንደኛ የተከፈለበት ይሄ ነው። ሁለተኛ ደግሞ ፋይናንሻሊ ብዙ ወጪዎች አሉት እንደምታውቁት መጽሐፍ ምናምን ማለት ነው። እሱ ቀላል ነው። ዋነኛ ግን መስዋዕት ተከፈለበት ብዬ የማስበው ፐርሰናል ላይፍ ነው። ፐርሰናል ላይፍ ስንል አንዳንዴ ካፊሮች ብዙ ነገርኛ ሊያስቡ ይችላሉ። ያሰቡበትም ጊዜ ደግሞ ነበር። ያ ጊዜ ኢንሻአላህ አልነግራችሁም፣ በጣም ከባድ ጊዜ ነበር። ያው ወንድም ሳላ ጋር ነው ብዙ የሚያሳልፍ ነው የዛ ሰዓት ማለት ነው። ትንሽ የሆነ መጥፎ ነገርኛ ሊያደርጉ አስበው ነበር ማለት ነው። ያ ሰዓት ትንሽ ያስፈራ ነበር፣ ከባድም ነገር ነበር ማለት ነው። ይሄ ነው ትልቅ መስዋዕት ብዬ ማስበው። አልሐምዱሊላህ ምንም ቢፈጠር ምንም ግን እኛን የበገረን ነገር የለም፣ እዚህ ደርሰናል። አዎ እኮ በዛ አያይዤ ጠየቅኩ የነበረው አንድ ጥያቄ ይሄ ሁሉ የተከፈለበት መስዋዕትነት እንደዚህ እንትን ያለበት መስዋዕትነት አሁን ከግብ ደርሷል ብለህ ታስባለህ ወይስ ደግሞ በጣም ይቀረናል ብለህ ነው የምታስበው? ከዚህ በኋላ በጣም ብዙ ስራዎች እንደሚጠበቁብኝ አምናለሁ። ገና አልተጀመረም ብላችሁ ያዙት ያ ጀማ። ባለፈው ያልኳችሁ ነገር ነበር። ይሄ ደኒው ኤራ ነው፣ አዲሱ ዘመን ነው። በዚህ ዘመን ዳዕዋ ዲነል ኢስላም ነው የሚሰበከው። ቲክቶክ ላይ ሁሉም ግለሰብ ስለ ዲነል ኢስላም እንዲያውቅ ሁጃ እንዲቆበት እናደርጋለን፣ በአላህ ፍቃድ እናደርጋለን። ግን ደግሞ ግቡ ከሚባለው በላይ ግቡ መጥቷል። ለምን ካልከኝ በዚህ ሳምንት ብቻ ወይም ደግሞ በዚህ ወራት ብቻ ማለት ነው ከ10 ሰው በላይ ሻሃዳ ያዘው። ከ10 ሰው በላይ ሻሃዳ ይዟል። አልሐምዱሊላህ ቀላል ነገር አይደለም። ከዚህ በላይ ምንም ስኬት የለም። ኢቭን አንድ ሰው እንኳን ቢይዝ በቂ ነው። 5 ዓመት ለምን 10 ዓመት ለፍተን አንድ ሰው ቢሰን በቂ ነው። ለምን ነብዩላህ ስንት ዓመት የሰበኩት ነብዩላህ ነው ያ ጀማ? ስንት ዓመት ዲን ኢስላም ያስተማሩት? ስንት ሰው የሰለመው? አይቻው አይደለም? አልሐምዱሊላህ ዋነኛ ግቡ እሱ ነው። ብዙ ሰዎች ሂዳያ እንዳገኙ አድርገናል። ግቡ መጥቷል ማለት ነው። በተጨማሪ ደግሞ ዋነኛ ግቡ ምንድነው ካልከኝ ወንድሜ ሚዲያ ላይ ያለውን ገጽታ ቀይረናል። ሁላችንም ወንድሞች ማለት ነው። አሁን ስክሮል ብታረግ ስለ ንጽህ የማያግለሰብ የለም፣ ስለ እስልምና ያልሰማ የለም። ሳላህ ማን ነው? ኢምራን ማን ነው ብለህ ብትጠይቃቸው፣ አቡበከር ማን ነው ብትጠይቃቸው ሁሉም ሰው ዕውቀት አለው፣ ሰምቷል። እና አልሐምዱሊላህ ዋናውም እንዲደረስ ማድረግ ነውና እናንተን ይዘን እንዲደረስ አድርጋ ከዚህ በኋላም ግን ይቀጥላል። ገና አልተነካም። ኢንሻአላህ ወደፊት ምን ጠብቅ የሚለው ላይ በደንብ እገልጽላችኋለሁ። ታውቃላችሁ አሁን ወንድም ኢምራን ሲናገር
በጣም ነው ስሜቴን የነካው። ገና ከዚህ በላይ ራሱ በጣም ብዙ ነገር እንትን ማለት አለብን። this is the new era በቃ ይሄ አዲስ የሆነ ዘመን ነው። በቃ አዲስ የሆነ ስራ የምንሰራበት ነው ብሎ ያነሳበት ነውና ሐቅ እኔ ከእናንተ ብዙ ጠብቃለሁ። ከንጽጽር ያሉ ወንድሞች ብቻ ሳይሆን እዚህ ካሉት ከሙስሊም ማህበረሰቦችም ከእናንተ ብዙ ጠብቃለሁ። እነዚህን ወንድሞችን በቻልነው አቅም በደንብ ማገዝ አለብን። እኛ ከጎናቸው ሆነን ስናበረታታቸው ነው እንጂ እንትን እያልናቸው እየለጣጠልናቸው ወይ እንደዚህ እያደረግን ብቻ ሳይሆን እነሱን ከጎናቸው ሆነን በማንኛውም ሰዓት ላይ ከነሱ ጎን ሆነን ማገዝ የኛ ኃላፊነት ነው። እንቅልፋችንን ማጣት ካለብን እንቅልፋችንን አተን ምን አይነት መስዋዕትነት እንደሚከፍሉ እያያችሁ ነው። እኛ አልጋችን ላይ ቁጭ ብለን ነው ቢያንስ ስልካችንን ታብታብ እያደረግን የምናየውና ይህንን ነገር በደንብ አድርገን ልንሰራበት ይገባል ብዬ አስባለሁና ኢምሩ አሁን ከተናገርከው ነገር ላይ with this new era አንድ ምጠይቀህ ጥያቄ አለ። ከኢምራን እና ከንጽጽሩ ምን እንጠብቅ? መጀመሪያ ከኢምራን ከዛ በኋላ ደግሞ ከንጽጽሩ ስለሆነ ምን እንጠብቅ የሚለውን ይህን ጠይቁበት። ዋናው ምክንያት ምንድን ነው? አፎን ከኢምራን ልክ ስንጠብቅ ለንጽጽሩ አዲስ ግብአት እየመጣ እንደሆነ ሌሎች ንጽጽር ላይ ያሉ ወንድሞችም እንዲረዱ ሁለቱን እንነጣጥላቸውና መነጣጠል ማይችሉት ነገር ናቸው አውቃለሁ፣ ግን ነጣጥለናቸው ከኢምራን መጀመሪያ ምን እንጠብቅ ከዛ በኋላ ከንጽጽሩስ ምን እንጠብቅ የሚለውን አንስተህ ነገር ኢንሻአላህ ኸይር ኢንሻአላህ። ከኔ ልጀምርና ከኔ ምን እንጠብቅ ካላችሁኝ አንደኛ ባለፈው የምትናገሩት ትልቅ ሰርፕራይዝ አለ። ሰርፕራይዙም ያው እንደምታውቁት ዳዋ ስናደርግ ለመጀመሪያ ጊዜ ዳዋ አደረግነው እንደዚህ ነበር። ይሄ ራሱ ያው ለውጥ አደግ ስንል ማለት ነው እንደዚህ ነበር። ከሱም ደግሞ ከፍ ብለን እንደዚህ አይነት ስቱዲዮችን አሳልፈናል። እንደዚህ አይነቱም ስቱዲዮች ነበሩ ድሮ የነበራችሁ ታውቃላችሁ። አሁን ደግሞ ቢኢዝኒላህ በአላህ ፍቃድ ሁሉም ነገር አልቆ ዘመናዊ በሆነ መንገድ ዳዋውን ከዚህ በኋላ እናከናውነዋለን። ዘመናዊ ስትል ምን ማለት ነው ካላችሁኝ ላይክ ዲስ ይሄ ራሱ ማለት ታያችኋል ብዬ አስባለሁ። ከዚህ በኋላ እኔ የምታገኙኝ አላህ ካለ በዚህ መንገድ የምታገኙኝ ቲክቶክ ላይ ማለት ነው ቢኢዝኒላህ። ይሄ ትልቅ ስኬት ነው። አላሁ አክበር። ለምን ካላችሁኝ ቀላል ነገር አይደለም የተከፈለበት። ብሩን ብጠራላችሁ አታምኑ። ሁሉም ውጭ ሀገር ያለ ግለሰብ አብሶ አሜሪካና አውሮፓ ያሉ እህቶች ኢትዮጵያ ውስጥ የሚያገኙ እቃዎችን በማሟላት ብዙ ድጋፍ ነው ያጉትን። አልহামዱሊላህ አላህ ካለ በዚህ ነው ከዚህ በኋላ የምታገኙኝ ማለት ነው። በመቀጠል ዩቲዩብ እና ስትሪም ነው። አሁን ዳዕዋው ዋናው ፎከስ አድርገው ያው ቲክቶክ ላይ አይደለ። ከዚህ በኋላ ግን ሁሉም ወንድሞች ዩቲዩብ ላይም የተለያዩ ሚዲያዎች ላይ ዳዕዋውን እንቀጥላለን። ዩቲዩብ ላይ፣ ፌስቡክ ላይ፣ ቴሌግራም ላይ ያለ ትዊች ላይ ኢቭን ራሱ ይቀርልን በሁሉም ከዚህ በኋላ ትምህርቱ ይቀጥላል። ዩቲዩብ ላይ በግል ታገኙናላችሁ አካውንት አለን፣ ትምህርት እንለቃለን። በዚሁም እንደዛው። ስለዚህ ዋነኛ ስኬት ይሄ ነው። ለዓለማቱ ጌታ ምስጋና ይገባው። በጣም ብዙ የተለፋበት ብዙ እህቶች የለፉበት ብዙ ወንድሞች የለፉበት ነው። አልহামዱሊላህ አሁን ግን አላህ ብሎ ያው ጨርሰን በቅርቡ መጀመር ነው የቀረን ማለት። ይሄን ፎቶ አላሳያችሁም ብዬ ነበር አላስተለኝም፣ ግን ሰርፕራይዝ ላደርጋችሁ ነበር ገብቼ፣ ግን ያው በቃ አይታችሁታል። ኸይር ይሄ ነው አንደኛው። ሁለተኛ ደግሞ ያው መጽሐፍ ነው። ቅድም ገልጬላችኋለሁ። ያው ትምህርት በቃል ነው፣ መጽሐፍ ግን ታሪክ ነው። ወይም ደግሞ ያኛውም ታሪክ ቢሆን የግል ለጌታ ታሪክ ነው። ለምን ወደፊት ዘመናት አልፎ አንድ ሰው መጥቶ እኛ የደረስንበትን ነገር ወይም ደግሞ ምን ላይ ነበርን ወይም ደግሞ ስለ ንጽጽር ማወቅ ከፈለገ በቀላሉ መጽሐፎችን ገልጦ ማንበብ ይችላል። ቪዲዮ ከሆነ ሜቢ ማስረጃው በደንብ አይታይም፣ ማስረጃው ማግኘት ከባድ ነው። ስለዚህ አላህ ካለ ከ3 ወር በኋላ የሚወጣ መጽሐፍ አለኝ። ስሙንና የመጽሐፉን ከቨር ደግሞ ሲያልቅና ሲደርስ አሳውቃችኋለሁ። ዋናው ግን ፎከስ የሚያደርገው ማን ነው፣ ትክክለኛው አምላክ ማን ነው የሚለው ላይና የአምላክ ባህሪያት ላይ ማለት ነው። ይሄ ነው። አሲሆል ደግሞ በጥቅል ደረጃ ምን እንጠብቅ ካላችሁ ኢንሻአላህ ሁላችንም ወንድሞች የከፈተው ተቋም አለ። ያ ተቋም ላይ ኢንሻአላህ ብዙ ስራዎች ይሰራሉ፣ ምድር ላይ እንዲሁም ደግሞ ኦንላይን ላይ ማለት ነው። እሱን ነገር ያው በተግባር ብታዩት ይሻላል ከሚነገር ይልቅ በተግባር ቢታይ ሞር ስኬታማ ይሆናል ማለት ነው። በመቀጠል ወንድም ሳላህ አላህ ካለ በቅርቡ ትልቅ ውይይት አለው ከዲያቆን ጋር፣ ከዲያቆን ስሙ ራሳት ብቻ ትልቅ ውይይት አለ። ያው ውይይት በቅርቡ ነው የሚከናወነው። አይ ቲንክ ቀኑ መቼ ነበር ሳላህ ረሳሁት። አንዴ አሳውቅኝ ቀኑን። ሐሙስ የፊታችን ሐሙስ ማሻአላህ የፊታችን ሐሙስ ትልቅ ውይይት አለ። ሁላችሁም ይሄ ራሱ አንድ ትልቅ ነገር ነው እና ይሄን ይመስላል። والله اعلم ማሻአላህ ተባረከላህ። አሁን የጠየቅነህ ጥያቄ ካንተ ምን እንጠብቅና ከንጽጽሩ ምን እንጠብቅ የሚል ነው። አንተስ ደግሞ ከሙስሊሙ ማህበረሰብ ሚዲያው ላይ ካለው ማህበረሰብ ምን ትጠብቃለህ የሚለውንም አንድ ላይ አያይዘህ ብትነግረኝ በጣም ኸይር ነው።
ኢንሻአላህ ከባዱ ስራ የሚጠበቀው ከእናንተ ጋር ነው፣ ከእናንተ ላይ ነው። እናንተ ናችሁ ከባዱን ስራ መስራት ያለባችሁ። ሁላችሁም እህቶቼ ወንድሞቼ፣ የምስጋና ሰዓት አለ። ኢንሻአላህ በደንብ አመሰግናለሁ። እዚህ ያደረሳችሁ እናንተ ናችሁ። እኔ ብቻዬን ላይቭ ብከፍት፣ ሳላህ ብቻውን ላይቭ ብከፍት፣ ጃ ብቻውን ላይቭ ብከፍት ጥቅም የለውም። ለምን ከስር ኮፒ ሊንክ የሚያደርግ ሐሳብ የሚሰጥ አካል ያስፈልጋል። በባህሪው ደግሞ ይሄ ሚዲያ ምን ይፈልጋል? ኮሜንት ይፈልጋል፣ ኮፒ ሊንክ ይፈልጋል። ካልሆነ ቫይራል ያወጣን ሰው አያየው። በተዘዋዋሪ ክርስቲያኖች አይገቡም፣ ዳዕዋው አይቀጥልም፣ ብዙ ሰው ዳዕዋውን ያገኝ። እናንተ ናችሁ እዚህ ያደረሳችሁ። ስለዚህ ከዚህ በኋላ ኢንሻአላህ እስካሁን ከጎናችሁ እንዳላችሁ አሁንም ከጎናችን ሆኑ እና ደግሞ ዋናው ዱዓ ነው አይደለ? ዱዓ ነው። ትልቅ ኃላፊነት እኛ ላይ ተጭኖብናል። ኃላፊነት ከሚወጡት አላህ እንዳደረገን ሁላችሁም ዱዓ አድርጉልን፣ በዱዓ አትርሱን። ይሄ ብቻ ከእናንተ የሚፈልገው። አሚን አሚን አሚን። ኢንሻአላህ እኛም ኃላፊነታችንን የምንወጣ እናንተም ደግሞ ባላችሁትና በተናገራችሁ ቦታ አላህ Subhanahu Wa Ta'ala እንድንገኝ አድርገን። ወንድም ኢምራን ከመጀመሪያው ጀምሮ ንጽጽር እንዴት እንደጀመረ ወይም ደግሞ የህይወቱን አስተዳደጉን ትምህርት ቤት የነበረውን ከኪታብ ጋር የነበረው ቁርኝት ከኪታብ አልፎ ደግሞ የመጀመሪያው ንጽጽር ሚሽነሪ ትምህርት ቤት ውስጥ ይገባ ደግሞ የነበረው ከተማሪዎች ጋር የነበረው ከአስተማሪው ጋር ከፊዚክስ አስተማሪ ጋር የነበረው ከጓደኞቹ ጋር የነበረው ኢንተራክሽን እና ሌሎችን የንጽጽር የህይወቱ ጣውረዶችን አይተን ዛሬ ያለበት ደረጃ ላይ ደርሰናል። ዜሮ ጀምሮ አካውንት የነበረበት አካውንቱ ዘግቶ ከዛማ ሌላ አካውንት በ40 ብር ገዝቶ ዛሬ 40 ብር አሰቃናለሽ። ግን ኢምራን ሊደርስ በጣም ብዙ መስዋዕት የከፈሉ ሰዎች አይቻለሁ። አንደኛው ኢምራን ላይ ውሸት ያስዋሸው ሰውዬ፣ ሁለተኛ ያቺ ተሳዳቢ የተባለችዋ ሴትዮ፣ ሶስተኛ ደግሞ እቺ 40 ብር። እነዚህ ሶስቱ ነገራቶች ዛሬ ኢምራን የደረሰበት ደረጃ ላይ አድርሶታል ብዬ አስባለሁ። ሌሎችም በጣም ብዙ ነገራቶች እንዳሉት ሆኖ ማለት ነው። የእናቱ ሮልመንት ደግሞ ዋናውን ነገር እንደያዘ ሆኖ ማለት ነው። እነዚህ ነገራቶች ተደራርበው ዛሬ ኢምራን እዚህ የደረጀበት ደረጃ ደርሶ ዛሬ እዚህ ተሰባስበን ወንድም አብድፈታህ፣ ሳላህ፣ ጃ፣ እስሚዞ፣ ዛኪር፣ ዛህራ፣ ኡስታዝ ቀለሚና ሌሎችም ብዙ ወንድሞችም የሚገኝ የተሰብስበው አንድ ላይ የኢምሮን 1 ሚሊዮን የገባበትን መብሩክ እያሉት በዛውም ደግሞ ስለ ንጽጽሩ የደረሰበትን ኢንተርቪዎችን አይተን እዚህ ደረጃ ላይ ደርሰናል። ኢምሩ በዚህ መንገድ አስተዋውቀ ራስህን የነበረውን የህይወቱ ውጣ ውረዶችን የንጽጽሩን ውጣ ውረድ አሁን የደረሰበትን ደረጃ ሳይተህ ነበር። በዚህ ሂደት ላይ በጣም ማመስገን የምትፈልጋቸው ሰዎች አሉ ብዬ አስባለሁ እና ማመስገን የምትፈልጋቸውን ሰዎች በስም መጥራት የቻልከውን በስም የጠራ እንደማጠቃለል የፈለግከውን አጠቃለህ። ኢንሻአላህ የምታመሰግንልን ሰዎች ካሉ እነሱን አመስግንልን። እስቲ መጀመሪያ ኸይር ኢንሻአላህ ጀዛከላህ። ያው በጣም ደስ የሚል ቆይታ ነው የነበረን። ቆይታውን ከመዝጋታችን በፊት ግን ያደረኳቸው ውይይቶችን አልገለጽኩላችሁም እና ኢንሻአላህ ምን አይነት ውይይቶች ነበሩ የሚሉትን ዋና ዋናዎቹ ላሳያችሁና ከዛ በኋላ ወደ ማመስገን እንመጣለን ማለት ነው። ቲክቶክ ዳዋ ከጀመርን በኋላ በጣም ገራሚና ዋና ውይይት ብዬ የማስበው ይሄ ውይይት ነው። የመጽሐፍ ቅዱስ መጠበቅ ከዚህ ሰውዬ ጋር ማይንድ ዩ ይሄ ግለሰብ ማለት ነው ሙስሊም ነበርኩ ክርስትና ላይ ፓስተር ነኝ ወይም ደግሞ መምህር ነኝ ብሎ ሚሽነሪ ሆኖ የሚሰራ ግለሰብ ነው። ሙስሊሞች የማጫው ስሙ ራሱ መሐመድ ነው የሚለው በቀጥተኛ ሙዛመም እንለዋለን። ሁልጊዜ ይናደዳል። ይሄ ግለሰብ ድሮ ሚዲያ ላይ ላይቭ እየከፈተ ሰዎችን ያጭበረብራል፣ ይዋሻል። አሁን የለም ኦሬዲ ጠፍቷል። የሚገርመኝ ነገር እኮ ነው ያ ጀማ፣ እውነት ሲመጣ ውሸት ይወገዳል አይደለ? እስኪ ሚዲያ ላይ በአላህ ብያቸው ፈልጉ፣ ወላሂ የሉም። ተሳዳቢዎቹ በሙሉ እንደዚህ ላይቭ ከፍተው የሉም። ሁሉም ቢከፍቱ ራሱ 200 ምናምን ሰው ይዘው 20 ሰው ይዘው ነው። በሙሉም ስራቸው ተበላሽቶባቸው ይሄ ግለሰብ ከነሱ መካከል አንደኛው ነው። ይሄ ግለሰብ ጋር ያደረኩት ውይይት በጣም ታሪካዊ ውይይት ነበር። ይገርምሃል ወጥቷል። ውይይቱም ጥሎ የወጣበት ርዕስ ግን አሁን ድረስ አሰብ ያስቀኛል። ለምን መሰላችሁ የወጣው? ወንድሜ ዑመር ጥቅስ ታበዛለህ ስትወያይ በ5 ደቂቃ ላይ ጥቅስ አበዛብኝ ከምችለው በላይ ሆነብኝ ብሎ ነው የወጣው። ላሰማችሁ ሲወጣ ማለት ነው። አሁን ሁሉ አይደለ አሁን እየተወያየን በ5 ደቂቃ የፈለከውን አታወራም እያልከኝ ያለው ይሄ ደግሞ አያስኬድም ብራዘር። አንተ የፈለከው 17 አንድ መቀረጥ አላደም ሰዓትን አስጀምረዋለሁኝ። ኦኬ አሁን ያው ምን አልከኝ አንተ? ጥቅስ መጥቀስ ነው አልከኝ ብራዘር። አንተ እኮ በ7 ደቂቃ ብቻ 17 ጥያቄዎችን እኮ ነው ያነሳው። 17 ነው ያነሳው። 17 ሐዲሶችን ያው ቢያንስ መጽሐፍ እንኳን አልከፈትኩም። እኔ ግን እስካሁን ለተናገሩት ለእያንዳንዱ ግን መጽሐፍ እየከፈትኩ መጽሐፍ ሳከፍት አላወራም። እስልምና ነው ክርስቲያን ኮሜንተሪ መጽሐፍ ከፍተው እንጂ አንድ ተናግረሽ ወደ ሀሳብ ተመለስ። ለምን ትሄዳለህ? እየካርከውልማ
አታቋርጥ ስላለ ታወራለህ። መስረጃ አቅርቤ ያለው ቡኻሪ ሙስሊም አቅርቤ ያለው በፓወርፖይንት ያቀረበው ጉግል ነበርና ጉግል ነው ተቆጣ። በቃ አቅርቤ ያለው ሰሂህ ቡኻሪ አቅርቤ ያለው ሙስሊም አቅርቤ ያለው አለ። እሺ እሱ ለተመልካች እባክህ የሚታርገው እባክህ እንደያዛት ሴት ምጥ እንደያዛት ሴት እጮሃለሁ አለ። ይሄ የተናገረው ማን ነው? የክርስቲያኖች አምላክ ነው። ይሄ የአምላክ ባህሪ ነው ብለና ምንም እኛ ለዚህ ነው መጽሐፍ ቅዱስን የማንቀበለው ማለት ነው። እንዲሁም የክርስቲያኖች አምላክ ሰካራም እንደሚነሳው ይነሳ የተናገረው አይደለም ራሱ መጽሐፍ ኔትወርክሽ ተጠብቁት። የወይን ስካር እንደተወው እንደ ኃያልም ሰው ይላል። ቃል በቃል ተመልከቱ ምን አለ? ከእንቅልፍ እንደሚነቃ ተነሳ የወይን ስካር እንደተወው ሰው ብሎ ሲናገር እንመለከተዋለን። እግዚአብሔር እንደ አንበሳ ያገሳል። ይሄ የሚናገረው መጽሐፍ በዛ ነው መጽሐፉን የማንቀበለው ማለት ነው። ተመልከቱ ምን እንደሚል እግዚአብሔርን ይከታተሉ እርሱም እንደ አንበሳ ያገሳል አለ። እርሱም እንደ አንበሳ እንደሚያገሳ አይተናል። ወገናችን አምልጧል። በሚያሳዝን ሁኔታ ምንም ነገር ሳይባል ደቂቃ የተጠቀምኩኝ አምልጦ ወጥቷል። ፍርዱ ለተመልካች ማለት ነው። አያቻ ወጣ በቃ መሀል ላይ አቋርጦት ሄደ። خلاص ከዚህ በኋላ ኬሪየሩን እንዳደረገ ጨረሰ። በቃ አክብሮ የሚያዳምጠው ሰው የለም። እንደሚዋሽም አየም ማለት ነው። ሁለተኛዋ ደግሞ በጣም የምታዘ ይሄ ፓርት አሳዘነኝ ወላሂ ሳስታውሰው ራሱ አዝናለሁ ለሰውየው ማለት ነው። ሰውየው ይሄ ደግሞ ፓስተር ሁሴን ይባላል። ይሄኛውም ሙስሊም ነበርኩ ብሎ የሚናገር አካል ነው ይሄኛው ሰው ማለት ነውና ያሳዘኝ ነገር መሳችሁ ከውይይቱ በኋላ ለካ ሲጣራ የተዋየሁት እኔ ከሱ ጋር ብቻ አልነበረ ሙሉ ቤተሰብ ነበሩ። ሙሉ ቤተሰብ ናቸው። ሚስቱም አለች ልጁም አለ ሶስት ናቸውና መሀል ውይይት ላይ እኔ ልጁን አይቼ በቃ ልጁ ጋር ላውራ አልኩት። ለምን እሱ ነው የሚያግዘው። መጨረሻ ላይ ይሄም ልጅ ይቅርታ ጠይቆ ሚዲያም ላይ ወላሂ የጠፍታ ሙሉ ሚዲያ ነቅሎ ጠፋ ሚዲያውን ይሄ ሰው ማለት ነው። ብዙ ውይይቶች አሉ ግን ዋናዎቹ እነዚህ ናቸው። እያንዳንዱን ተሳዳቢ የፈለጋችሁትን ጥሩ እያንዳንዱ ሚዲያ ላይ ያለውን አካል በሙሉ ተወያይተናል። እነ መዝሙራዊ ብትባቸው እነዚህ ተሳዳቢዎቹ እናንተ ብትው እያንዳንዱን ዲቤት አድርገን እንደሚዋሹ አሳይተናል። ሪከርዶች በሙሉ ዩቲዩብ ላይ ያሉ ቴሌግራም ላይ ታገኛላችሁ። እንዲሁም ደግሞ ተሳዳቢ ፈሪዎቹን አሁን እነዚህ ይሄ ተሳዳቢ ነው ይሄኛው ተሳዳቢ ነው ለሁለቱም አቅራቢ ያላቸው የውይይት ጥሪ ግን ሸሽተው ጠፍተዋል ቀርተዋል የሉም አልহামዱሊላህ። እና ይሄን ይመስላል። ዋናው ደግሞ የኛው ተሳዳቢ ባለፈው የቀረው ማለት ነው። እሱ ደግሞ ወሊላሂ አልሐምድ ካስታወሳችሁ በፍቅር ሲዝን ቤት ማለት ነው ለ6 ሰዓት አዳምጡኝ እንዴ ለ6 ሰዓት ሙሉ ካልሳና ቋጥ ማለት ነው ዲቤት አድርገን ምንም እንደማያውቅ አሳይቻለሁ። አሁን የሱን ድምጽ አላሰማም። ከዚህ በኋላ አደራ የምላችሁ ነገር ምንድነው የሞተ ሰው ስም ሪከርድ እንዳታሰሙ። በቃ ይሄ ሰው ይሙታል አላሰማችሁም። ዋናው ግን አይታችኋል የነበረውን ቆይታ ተጨምቋል። በኋላም ደግሞ ደንግጦ ጠፍታ ኢቭን ደግሞ ከዛ በኋላ የውይይት ጥሪ አቅርቤለት ሞራሊ ተጎድቶ አሁን ሚዲያውን ለቆ ጠፍቷል። አክቹአሊ እኔ ከዚህ በኋላ ቲክቶክ ላይ አልሰራም፣ ቲክቶክ ላይ ዳዕዋ ንጽጽር አልሰራም፣ ዩቲዩብ ላይ ኑ ብሎ ጠፍቷል። በኋላ ቴክ ተመልሷል ተብሏል። ብቻ ግን ምንም ውሸት ምንም ካለማስረጃ እንደሚያወሩ እንዲሁም ደግሞ አጭበርባሪዎች እንደሆኑ አሳይተን ግልጽ አድርገን ህዝበ ክርስቲያኑም እንዲጸየፋቸው ያደረግነው ተሳክቶናል። አልহামዱሊላህ ይሄን ይመስላል። ብዙ እንትኖች አሉ ግን ይረዝምባቸዋል። እዚህ ጋር ላቁ ኢንሻአላህ ተባረከላህ። በዚሁ ቀጠል አድርገህ የምታመሰግናቸው ወንድሞች ካሉ እነሱን አመስግናለን። በዛውም ደግሞ ለሙስሊም ማህበረሰብ ማስተላለፍ የምትፈልገው መልእክትም ካለ ኢንሻአላህ እሱን አድርግልንና ፕሮግራማችን ኢንሻአላህ እናጠቃለን። እሺ ያው ፎሎ አፕ እያደረኩ ነውና አይ ቲንክ አብዛኛው ነገር አውርተንበት እየቀረው ገጠመኝ ነው። ኢንሻአላህ እሱን እንኳን አይደለ ዑመር ወንድሜ ኸይር ገጠመኞች እንዲነሱ ወረብ እንፈልጋለን ኢንሻአላህ። ወላሂ ሚዲያው ራሱ ቀን በቀን ያለው ገጠመኝ ነው። የተለያየ ክርስቲያን ገብቶ የተለያየ ነገር ነው የሚያወራን። ግን ዋና ገጠመኝ ብዬ የማስበው ከሳላህ ጋርና እንዲሁም ደግሞ ከአንድ ወንድም ጋር ያጋጠመን ገጠመኝ ነው። እሱም መሰላችሁ እኔና ሳላህ መጽሐፍ ልንገዛ ቤተክርስቲያን ሄድን። ቤተክርስቲያን ሄደን መጽሐፉን ፈልገን አተነዋልና ፒያሳ ቤተክርስቲያን ነው ስሙን ጠርጥሩልኝ 4 ኪሎ ያለው ማለት ነው። እዛ ገብተን መጽሐፉን አፋልገን አገኘነውና እሺ ዋጋ ስንት ነው አልነው። ዋጋ ስንት ነው ስለ 10,000 ብር አለን። 10,000 ብር ሲላል አሁን ይሄ ትልቅ ብር 10,000 ብር እንዴት አብጃለሁ 10,000 መጽሐፍ የምገዛው አይ ቲንክ እስተግፈሩላህ ያለው አውዙ ቢላህ ማን እንዳለ ያሳብ ብቻ ግን እንደዛ ብለን ተዋርደን ይወተናል ማለት ነው። ሁለተኛው ደግሞ እንደዚሁ መጽሐፍ ልንገዛ ሄደን የዛ ሰዓት ከወንድም አብዱል ከሪም ጋር ነበር። ብዙ መጽሐፎችን ገዛን እና
ይገርምሃል ቤተክርስቲያን መጽሐፍ የሚሸጥበት በር ላይ ቄሶቹ ተቀምጠው ይጠብቃሉ። ለምን? የሆነ ሰው መጽሐፍ ከገዛ በኋላ ይጠሩህና ያሳልሙሃል። ካሳለምህ በኋላ ብር ይቀበሉሃል። ማሳለሚያ ማለት ነው። እና መጽሐፉን በጣም እኛ ብዙ መጽሐፍ ነው የገዛነው፣ በጣም ብዙ እና ገርሟቸዋል ሻጮቹ። ገዝተን ስንወጣ ጠብቆና ያዙን ሊያሳልሙን ማለት ነው። እና መስቀሉን ሲያወጣብኝ ያአላህ ጭራሽኑ ዙሬ እጅረኩኝ ሄድኩ። በቃ ጭራሽኑ ማለት ነው እንትን እንዳይለኝ እንዳያወራኝ ማለት ነውና ይሄ ትልቅ ገጠመኝ ነበር። ያው ቲክቶክ ላይ ያሉት ልተዋቸው ሰዓትም ስለማይበቃ እንጂ ያው ሚዲያ ላይ ያለው ገጠመኝ ተወርቶ አያልቅም። ለማንኛውም ይሄን ይመስላል። ማሻአላህ ተባረከላህ። ከምስጋና የረሳው ነገር ካለ ኢንሻአላህ ብዙ ገጠመኞች እንዳሉ ይታወቃል። ብዙ ገጠመኞች አሉ፣ የሚያዝናኑም አሉ፣ በዛው ደግሞ የሚያሳዝኑም ይኖራሉ ብዬ አስባለሁ እና በዚህ የምታሳልፉት የውጣ ወረዶች ላይ በዚህ የምታሳልፉት ሂደቶች ላይ ብዙ ነገራቶችን ትላላችሁ ብዬ አስባለሁ። ይምሩ መጀመሪያ ላይ በደንብ አስገርመህን ስለ 40 ብሯ ነግረህን አዝናንተን መሀል ላይ ደግሞ አእምሯችንን ሁላችንም ራሳችንን እንድንጠይቅ እኔ ምን ሰራው ብለን ሁላችንም ርቀን ብሄርንበት ደግሞ አሁን የሚያዝናኑ ሁለት ገጠመኞችን ነግረህ ብዙ ሰዎች እየሳቁ እየተዝናኑ ነው የሚገኙት እና አላህ ሱብሓነሁ ወተዓላ እዚህ ሚዲያ ላይ የምታደርጉትን እንቅስቃሴ ሁሌ እየተዝናናችሁ እየሳቃችሁ የምታልፉበትን አላህ ሱብሓነሁ ወተዓላ ያደርጋችሁ። እናንተም ደግሞ የማትሸማቀቁበትን ሁሌ የምትኮሩበትን አንገታችሁን ቀና አድርጋችሁ ለልጅ ልጆቻችሁ የምታስተላልፉት ትልቅ ስራ የምትሰሩ አላህ ሱብሓነሁ ወተዓላ ያደርጋችሁ። በዚህ ዙሪያ ላይ ማስተላለፍ የምትፈልገው መልእክት ካለ ይምሩ፣ የተረሳ የቀረ ነገር አለ ይሄ ቢነሳ በጣም ደስ ይለኛል ብለህ የምታስበው ነገር ካለ ኢንሻአላህ እሱን እናንሳና ከዛም በኋላ ማመስገን የምትፈልጋቸውን ወንድሞች እናመስግን። ከዛ በኋላ ኢንሻአላህ ፕሮግራማችንን እናጠቃላለን ማለት ነው። ኸይር ጀዛከላህ። ዋና መናገር የምፈልገው ነገር አለ። እሱም ምንድነው በዛ ወገን የሚያዳምጡ አሉ። ያው ሁልጊዜ ያዳምጡናልና ኢንሻአላህ አሁንም እየሰማችሁ ከሆነ ኢማ አንቱስሊሙ ዲነል ኢስላምን ትቀበላላችሁ፣ ወኢማ አምላካችሁ ውሸት እንደሆነ መጽሐፋችሁ ውሸት እንደሆነ አምናችሁ እንድጠፉ የምናደርጋችሁ። ይሄ ቃል የኔ ቃል ነው። ኢንሻአላህ አሁንም እያያችሁት ነው፣ ይቀጥላልም ቃሉ ማለት ነው። ይሄን ቃል አያይዤ አንድ ነገር መናገር እፈልጋለሁ። እሱ ምንድነው ሚዲያ ላይ ያሉ ቄሳት፣ ጳጳሳት ኢቭን ስልክ እየፈለግን ከወንድም ሳታ ጋር ስልክ እየፈለግን ለእያንዳንዱ ቄስ ደውለን አውርተናል። ታስታውሳላችሁ ባለፈው ሚዲያም ላይ በዚህ በ3 ወር ብቻ ከ7 በላይ ጳጳሳት መጋቢ ብሉያት ወሐዲሳት ዋናዎቹ ማለት እነሱ ጋር ተወያይተናል። አሁንም ግን አልተመለሰልንም። እስካሁን መጥቶ የመለሰ አካል የለም። ወረበ ሙሐመድ በአምላኬ እምላለሁ እስካሁን ባደረግነው ውይይቱን የጨረሰ አካል የለም። ኢማ ሰድበውን ይወጣሉ። አንደኛው ቄስ የብልግና ስድብ ሰድበውን የወጣው መጋቢ ብሎ ነው ማለት ነው። አንደኛው ደግሞ ደውዬለት እንደው እሱ ይገርመኛል። እንደው እሱ መስማት አለባችሁ። ስሙ ይሄንን እኔ ይምራን እባላለሁ። ይምራን ስሙ ምንድነው? ስዕላት ቅዱሳን ስዕላት ወይም ደግሞ የሚያድሙ ስዕላት ሊያጠቁ ወይም ደግሞ ወተት ሊፈቃቸው ይችላል። እኔ ይምራን እባላለሁ። ይምራን ካልተሰማችሁ ምንድን ነው ያለው? መጀመሪያ ስደውለት ክርስቲያን መስየዋለሁ ምርጥ ነው ቀጥሮ ነው አለኝ። ጥያቄን አቅርባለኝና አቀረብኩ በኋላ ስምህ ማን ነው አለኝ። ስሜ ኢምራን ነው አለኝ። ገባው ነው አለኝ። ከዛ ነገ እደውልልሃለሁ ብሎ ዘጋ። ሚዲያ ላይ ያሉት እያንዳንዱን ብትጠሯቸው ከኛ ኋላ ስለኛ ያወራሉ። የፈለጋችሁት የክርስቲያን ቤት ሂዱ፣ እረሳችን እኛ ነን። ምሳሌ ይሄ ቄስ ይሄኛው ሰውዬ ታውቁታላችሁ። እና ኢብራን ይሄኛችን እኛን ከወድ ግድ የለም አረብኛውን እንኳን አታውቁ። አንዳያችሁ በሙሉ ኢምራን ሲሆን የሚወጥ እያንዳንዱ አካል የኛ ስም ፈጠረ አይውልም። ይሄን ደግሞ ስም ያው ከእስልምና ወገን ያለው ኢምራን እጅግ በጣም ከባድ የሆነ ጥያቄ ነው የጠየቀን። ኦርቶዶክሳውያን ተጨነቅን። በቃ ማስረጃ የለንም እንዴት ነው ምናምን መልስ አለን። ያው በቃ ሁሉ ጊዜ ኢምራን እንደዚህ ወንድሞች ሙስሊሞች ንጽጽር የሚሰሩ ይላሉ። እባካችሁ ቤታችሁን ዘግታችሁ እኛን ከመቦጭቁን ፊት ለፊት ኑና ተወያዩን። በቃ ይሄ ነው ጥሪ።
ስለዚህ ጴንጤዎችም ኦርቶዶክሶችም የትኛውም አካል ሙአደብ የሆነ እኛ ጋር መጥቶ ሊወያይ የሚችል ካለ ባካችሁ እንወያይ። አምላካችሁን አስረዱ በፈለጋችሁት ሰዓት በፈለጋችሁት ጊዜ እኛ ለመወያየት ዝግጁ ነንና ፕሊስ ይሄን ነገር እየሰማችሁ ነው። እስከ መቼ ድረስ ህዝበ ክርስቲያኑ በእናንተ አፍሮ? ወላሂ በጣም እየተዘባችሁ ነው። በዚህ ሰሞን ብዙ ነገር እየሰማን በጣም ብዙ ነገር እየሰማን ነው። እዚህ የማናወጣው ነገር ማለት ነው። እንደዛ ከምትዋረዱ ባካችሁ ኑና ሞግቱ። ያው ግን ቃል ልግባላችሁ ኢላ የውሚል ቂያማ አይመጡም፣ ከመጡም ደግሞ አይመልሱም። አመሰግናለሁ። ይሄን ነው መናገር የምፈልገው። ማሻአላህ ተባረከላህ። በጣም ደስ ይላል ያየነው ነገር። አሁንም ፍሬውን እያየነው ነው የሚገኘውና ኢንሻአላህ ይሄ ፍሬ ደግሞ በደንብ አብቦ ነገር ለውጥ አምጥቶ ደግሞ ትልቅ ለውጥ የምናይበትንና ትልቅ መሰረት የተገነባውን ነገር ደግሞ ፍሬውን የምናይበትን አላህ ሱብሓነሁ ወተዓላ ሁላችሁንም ከልብ አመሰግናለሁ። እዚህ ጋር ያው የምታገኙን ስንከራከር ወይም ደግሞ ከካፊሮች ጋር ነው። ግን በውስጥ ከምላችሁ በላይ ሁሉም ሷሂቦቼ ናቸው። እያንዳንዱ ነገር ሲፈጠር አብረን የምንመካከለው ከሚባለው በላይ ከወንድማማቾች በላይ ነውና ሁሉንም አላህ ይጠብቃቸው። ስማቸውን ጨርሼ አልጨርስም እና ኡስታዝ ሱም እንደዛው ኡስታዝ ሱም በጣም ልናመሰግነው የሚገባ ዳዕዋ ላይ ቀድሞ የነበረ ሚዲያ ላይ በቃ እስልምናም ክርስትናም እስካሁን ይዞ የቆየ ምርጥ ወንድማችን ተዘክሮ ተመስግኖ የሚያልቅ ወንድማችን ነውና አላህ ይጠብቀው። ባይዘው ሁሉ ጊዜ እናጋለሁ ሁሱ ወላሂ የሚደርስበት በቃ ምርጥ ሰው ነው። ከልቤ በላይ ምርጥ ሰው ነው። እንደመሰልኳችሁ ያልኳችሁ ይሄን ገና ድሮ ዳዕዋ እንደዚህ ከፍ ሳይል ሁሱ ነበር መጀመሪያ ጊዜ በአካል አገኘሁት። ከዱባይ ሲመጣ ደውሎ ያለህበት ድረስ አገኘህ ብሎ ቤቴ ነው ሰፈሬ፣ እኔ እንኳን አይልኩም ሰፈሬ ድረስ መጥቶ ያገኘኝና ወላሂ ሁሱ በሐሳብም በሁሉም ነገር ከሆናችን ነውና አላህ ይጠብቀው። ሁላችሁም ዱዓ አድርጉለት። ቀጥሎ ወደ ሴቶች ይቻላል እመጣለሁ። ወንድሞች ስም ጠርቼ ወላሂ አልጨርስም። ሁላችሁም አላህ ይቀበላችሁ፣ አላህ ይጠብቃችሁ። ስለ እያንዳንዱ ወንድም እናወራ አመስገን አንጨርስም። ወንድም ኢብራሂም
ጠርተናቸው አንጨርስም። ለምን በጣም ብዙ ስራ የሚሰሩት። አሁን ደግሞ ወንድሞች አልሐምዱሊላህ ብዙ ነን። ዳዕዋ በሁሉም በኦሮምኛ በትግረኛ በሁሉም ብትሄዱ ወንድሞች አሉና ሁሉንም አላህ ይቀበላቸው። ወደ ሴቶች ደግሞ ስመጣ ዋነኛ ለመሰንገር የፈልገው እህት ዘህራ ታውቃላችሁ። በምክርም ሆነ በሁሉ ነገር ከጎናችን ያለ እህታችን ናት። አንድ ቀን የምንጠፋ ጠፋችሁ በቃ በሁሉም ነገር የምታማክረን ኢቭን ደግሞ ፐርሰናሊ ራሱ ብዙ ነገሮች የምንማከር እህታችን ናትና እናታችን የማስቀመጠው እናታችን ናትና አላህ ይጠብቃት። በመቀጠል ደግሞ አሁን ከሌሉ ልጀምርና ኢንሻአላህ ያው ድሮ ያልነበራችሁ አታውቋቸውም። እህት ፋጡማ የምትባል ነበረች። ፋጡማ ያው አላህ ይጠብቃት ኢትዮጵያ ገብታ የጠፋችው እንጂ ንጽር በጣም ብዙ ጊዜ ሰራች። ኢቭን ደግሞ ስትሄድ ራሱ አካውንቷን እዚህ ጥላ ነው ሄደችው። በቃ ዳዕዋ የሚገርመው ይሄ ነው። መዳም ቤት እየሰራች ሙሉ በቃ ቀኑ ሙሉ እሷ ቤት ነበር ዳዕዋ የምናደርገው። በኋላም አካውንቷን ሰጥታን ሄደችው። ያላት ሙሉ ነጊቷ በቃ ሄደችውና አላህ ይጠብቃት። ዱዓ አድርጉላት። እኽቲ ፊላህ ከልቤ ለማሰጋት የምፈልገው ከእህትም በላይ አማካሪ አላህ ይጠብቃት። እንዲሁም ደግሞ እህታዊን ታውቃታላችሁ። በትምህርት በሐሳብም በብዙ ነገር ከጎናቸው እህት አሲያ፣ እህት ረምላ፣ እህት መርየም፣ እህት ዘንየብ፣ ቀመሪያ፣ ሉሉ በሙሉ ሪከርድ ላይ የምታያቸው እና ዓለም ስማቸውን ጠርቼ ሊጨርስ አልችልም። ሁላችሁም ከጎናችን ያላችሁ እህቶች ዳዕዋ ላይ የምትሰሩ ዩቲ፣ ጃስሚን፣ ሙሉ የኢርሻድ ጀማዓዎች እንዲሁም ደግሞ ያለ ስም ጠቅሼ በቃ አልጨርስም። ያ ጀማዓ ሁላችሁም መሲ አትረሳም። ባይ ዘ ዌይ መሲ ማለት ነው ገና ንጽጽር ሳንጀምር ነበረችና የሷ መጋጠሚያ ንጽጽር ስገባ ማለት ነው የሷን ቪዲዮ ማይጀመርኩና ሳይ ታክሲ ውስጥ ተቀምጬ ነበር። አንዱ ካፊራ አየኝና ማለት ነው እንዴት ነው እሷን የምታየው አለና በአካልም ታስጨንቃቸዋለችና አላህ ይጠብቃት። ሁላችሁም እህቶች ወላሂ ስም ጠቅሼ አልጨርስም። እህት ሐናን ሁላችሁም እህቶች ብያለሁ። አላህ ይጠብቃችሁ። እዚህ የደረሰው በእናንተ ነው። ጀሙ እንደዛው ጀዛኪላ ጀሙ ቲም ጀሙ ሁላችሁም አላህ ይቀበላችሁ። ለምን ዳዕዋ ሲደረግ ሪከርድ በማድረግ እኛን በማስተዋወቅ እንዲሁም ደግሞ በሐሳብ በመደገፍ ከሱም አልፎ በመወያየት ኮሜንት በመጻፍ ገስትም ማኔጅ በማድረግ ያ ረቢ ረስታ ዚክራ እነዚህ በሙሉ እህቶች እኛ የጠበቁን አላህ ይቀበላቸው። ያ አላህ ስም አጻፉ በቃ ጀማ እየረሳሁ ግራ ገባኝ። ላይቭ በዚህ ነው አቡ ሳላህ ናም ወላሂ ኡስታዝ ሙአዝ ነዚፍ ወላሂ ትክክል ናቸው። በቃ ጠረሽ ቻልቻለስም ሁላችሁም አላህ ይቀበላችሁ። በመቀጠል ሁል ጊዜ ከጎናችን ያላችሁ እህቶች ታፕታፕ በማድረግ ኮፒ ሊንክ በማድረግ ጊፍት በመጻፍ ሁሉ ጊዜ በሁሉ ነገር ከጎናችን ያላችሁ እህቶች በሙሉ ወላሂ ስማችሁን ጠርሼ አልጨርሰውም። ብዙ ናችሁ። አላህ እንደዚህ እንዳበዛችሁ እንደዚህ አብዝቶ እንደሰበሰበን በሙሉ ደግሞ አላህ በጀነተል ፊርዶስ ከሚሰበሰቡት አድርገን። በጣም ይሄ ስናገር ስሜት ይመጣል። ወላሂ የቀለድኩ አይደለም። እያንዳንዱ ወንድም እያንዳንዱ እህት ለኛ ዱዓ ያደርጋል። በሁሉ ነገር ከጎናችን ነው። ኢቭን ወላሂ በጣም የሚገርመኝ ነገር አሁን ላይ ማለት ነው አንድ ቀን ላይቭ ብንቀር ኮሜንት ብናረፍ ራሱ በጣም ብዙ ነው የሚቆጣው። እና አልሐምዱሊላህ ሁላችሁም እህቶች እዚህ የደረሰው በእናንተ ነውና ወንድሞችም እንደዛው አላህ ይጠብቃችሁ፣ አላህ ይቀበላችሁ። ከልቤ እንደው አብረን ምን ቁም በመሰጋችሁ ደስ ይለኛል። እንግዲህ በመንፈስ ቁም ያለው በቃ በመንፈስ ቁም ያለው አላህ ያክብርልኝ ያለውን። አሁንም ከዚህ በኋላ ብዙ ነገር ይጠበቅብናል። ቅድም ብያችኋለሁ በጣም ብዙ ነገር ይጠበቅብናልና ኢንሻአላህ ወደ ኋላ እንዳትሉ፣ ከዚህ በኋላ እንዳትዘናጉ። ቀጥ ብለን እንቀጥላለን። ብዙ ስራዎችን እንሰራለን። በአላህ ፈቃድ ደግሞ በጣም ብዙ ታሪክ ሰርተን ዲነል ኢስላምን አስተምረን የቲክቶክን ገጽታ ቀይረን ወደ አኺራ እንሄዳለን ብለን አስባለን ኢንሻአላህ። ሁላችሁም አላህ ይጠብቃችሁ። هذا والله اعلم። ቀጥሉ ኢንሻአላህ። ማሻአላህ ተባረከላህ። በእኔ በኩል የነበረው ፕሮግራም ይህንን ይመስል ነበረ። ኢንሻአላህ እንደዚህ አይነት ኸይር ስራዎች ላይ ማገዝ፣ እንደዚህ አይነት የዳዕዋ ፕሮግራሞች ላይ መሳተፍ ደግሞ የሁላችንም ፍላጎት ይሁን የሁላችንም የቀን የሌት ተቀን ልማድ ይሁን የሚል መልእክት ነው የማስተላልፈው። ኢንሻአላህ በንጽጽር የሚገኙ ወንድሞችንም እዚህ ሚዲያ ላይ ደግሞ ያሉ በዳዕዋ ላይ ደግሞ በደንብ የሚሰራፉ ወንድሞችን የማገዝ የሁላችንም ኃላፊነት ስለሆነ ኢንሻአላህ ሁላችንም ይሄን ከዛሬ ጀምሮ የቤት ስራችን አድርገን እና የምሩ የራሳቸውን ፕላን ነድፈው የራሳቸውን ግብ አስቀምጠው ለዘግባቸው እየሰሩና እየለፉ ይገኛሉ። አልሐምዱሊላህ ቅድም እንደነገረንም እየተሳካ እየመጣ ያለ ነገር እና አሁን ደግሞ አዲስ ዘመን ላይ አዲስ የለውጥ ዘመን ላይ ያለንበትና ይሄ የለውጥ ዘመን ደግሞ ምንድነው የሚሆነው የሚለውን በዚህ ሳምንት ላይ የሚደረግ በሳላህና በአንድ ፓስተር የሚደረግ ሐሙስ ቀን የሚደረግ የፊታችን ሐሙስ ማለት ነው የሚደረግ ውይይት ጥሪ አለ። በዚህ ውይይት ጥሪ ላይ ሁላችንም ሙስሊሞች እዛ ቦታ ላይ ተገኝተን በአንድነት በደንብ ኮፒ ሊንክ በማድረግ በደንብ ሼር በማድረግ ኮመንትን በማድረግ ኢምሩ ኃላፊነት ሰጥቶናል ቅድም እና ሁላችንም እዛ ቦታ ላይ ተገኝተን ኢንሻአላህ እነዚህ ነገር እናደርግ።
ትልቅ ደረጃ እንደርሳለን፣ ትልቅ ቦታ እንደርሳለን። እስልምና ድሮም ከፍ ያለ ነው። አሁንም ደግሞ ከዛም በላይ ከፍ ይላል፣ ከዛም በላይ ደግሞ ያብባል። በእነዚህ ወንድሞቻችን ደግሞ ኢንሻአላህ በደንብ ተደርጎ ይጠነክራል ብዬ አስባለሁ። ኢትዮጵያ ውስጥ እስልምና እንደ ዋና ረምዝ ተደርጎ የሚታይበትም ጊዜ ኢንሻአላህ ቅርብ ይሆናል ብዬ ተስፋ አደርጋለሁ። ሁላችሁም በርቱ፣ በያላችሁበት ሁላችሁም አላህ ይጠብቃችሁ። እኔ ወንድማችሁ ዑመር ከእናንተ ጋር አብሬ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሌሎች ወንድሞች ይቀጥላሉ። ጀዛከላህ። አሁንም እንደዚህ ያልኩ ነበር። በቃ የረሳሁት ነገር አለ ብዬ ዑመር ከቻልክ አስወጣሽ ኢንሻአላህ። አንድ አምስት ሰዎችን አስተናግደን ወንድሞችም ስለሚቀጥሉ ከቻልክ አንድ ሀዲጋ ጨምርልኝ ኢንሻአላህ። ኸይር። የረሳሁት ደግሞ ዋናውን ረሳሁ። አፉ በሉኝ እንግዲህ። ዋናው ደግሞ ስማችሁ የማይጠቀስ በውስጥ ያላችሁ በሁሉም ቦታ በስልጣንም ደረጃ ያላችሁ፣ በመንግስት ደረጃ ያላችሁ፣ በተለያዩ ቦታ ያላችሁ፣ በሐሳብም በተለያዩ ነገር ሰፖርት ያደረጋችሁን በሙሉ አላህ ይቀበል። ስማቸው እዚህ ጋር ስለማይነገር ነው። እነዚህን የማመሰግነው ዝም ብዬ በጥቅል ደረጃ ታውቃላችሁ ማን እንደሆናችሁ አይ ቲንክ እየሰማችሁም ነውና ሁላችሁም እህቶች ወንድሞች በውስጥ እኛን ስታግዙ የነበራችሁ በሐሳብም በብዙ ነገር ማለት ነው፣ ኢቭን በተለያዩ ነገሮች ማለት ነው። አላህ ያሰባችሁትን በሙሉ ያሳካላችሁ፣ አላህ ይጠብቃችሁ። በመቀጠል የመጨረሻ ምክር ለወጣቱ ነው። ወጣቱ ማህበረሰብ በደንብ አዳምጡኝ። እኔም ወጣተኛ አክቹዋሊ። እሺ ምክሬ ምንድነው? ዲነል ኢስላም ከሆነ ጊዜ በኋላ ስናረጅ ወይም ደግሞ ወደፊት እንሰራዋለን የምናስበው ነገር አይደለም። ዳዋ ማለት ነው ሁልጊዜ የሚሰራ ነው። ስለዚህ እድሜ አያዘናጋን። እንደምናውቀው በወጣትነት ላይ በጣም ብዙ ፊትናዎች አሉ፣ ብዙ ችግሮች አሉ። እነሱን ተቋቁመን ለትንሽ ሰዓት ቢሆን ዲነል ኢስላማችንን እንማር። ቀጣይ ትውልድ ተረካቢዎቹ እኛ ነን። እኛ ከተበላሸን፣ እኛ ከሞትን ከኛ በታች ጀመሩት። እንግዲህ አስቡት ምን ያክል ከባድ እንደሚሆንና ስለዚህ ፕሊስ ወጣቶች በቻላቸው ዲናቸው ላይ በርቱ። ሁላችንን እንበርታ ብዬ እመክራለሁ። ጨርሻለሁ። እንግዲህ ሰላም አለይኩም። ኢንሻአላህ ዑመር እንትን ይሁን አይደለ? ወንድሞች ይቀጥሉና ከዛ አምስት ከስር ኮሜንት ጥያቄ እንቀበል አይደለ? ምን ትላለህ? አዎ በጣም ጥሩ ነው። ኢንሻአላህ እዚህ ያለው ወንድሞች ከወንድም ሰላህ እንጀምርና በተርታ እንትን እንላለን። ከዛ በኋላ ከታች ያለው ወንድሞችን ማስገብተን ኢንሻአላህ ሀሳቦችን እንዲሰጡ ይሄንን እድል እናወጣለን ማለት ነው። ኢንሻአላህ ወንድም ሰላህ ፍልተፈضل መሽኮሮ ማጆራ ከላሁ ፊኩም። ሰላም አለይኩም። በድጋሚ እጅግ በጣም ደስ የሚል መርሃ ግብር ነበረ። በጣም ብዙ ነገር የተማርንበትና አዳዲስ ነገራቶችን ከወንድም ኢምራንም የሰማንበት ቆይታ ነበረ። ወንድም ዑመር አላህ ይጨምርልህ፣ ዑምራ ትራቭል እንዲሁም ወንድሜ ኢምራን አላህ ይጠብቅህ። ኢንሻአላህ እንግዲህ ወደፊት ብዙ ነገራቶችን የምንጠብቅ ይሆናል። በርቱ። ጀዛኩሙላሁ ኸይር። እንግዲህ ያው ምንም ጨምር ነገር የለም። በጣም ደስ ብሎኛል። ያው ፕሮሞት ለማድረግ ያህል ኢንሻአላህ ቅድም ወንድም ዑምራ ወይ ደግሞ ወንድም ዑመር ነግሯችሁ ነበረ። እሱም በጁላይ 30 ወይ ደግሞ በኢትዮጵያ አቆጣጠር ሐምሌ 23 ነው። ሐምሌ 23 የሚሆነው ደግሞ የፊታችን ሐሙስ ነው። ታላቅ ውይይት አለ። እሱም የትኛው መጽሐፍ ነው የተጠበቀው ወይ ደግሞ ፐርፌክትሊ ፕሬዘርቭ የተደረገው መጽሐፍ የክርስቲያኖቹ መጽሐፍ ቅዱስ ነው ወይስ የሙስሊሞቹ ቁርአን ነው? የሚነጻጸር ነገር ሆኖ አይደለም። በነገራችን ላይ አንዳንድ ጊዜ ቁርአንና መጽሐፍ ቅዱስን በአንድ ጠረጴዛ ላይ አድርገን ነው የምናወራው። ግድ ሆኖብን ነው ማለትም በቃ ክርስቲያኖች ስለሆኑ መጽሐፋቸውን ይዘው ስለሚመጡ ነው እንጂ ቁርአንና መጽሐፍ ቅዱስ በምንም አይነት ተአምር የሚወዳደር ሆኖ አይደለም። ይህንንም እዛው ዲቤት ላይ አሳያችኋለሁ ኢንሻአላህ። ለምን እንደዚህ እንዳልኳችሁ በዲቤቱ ላይ ማሳያችሁ ይሆናል። ኮምፒር የሚደራረጉ ነገራቶች አይደሉም። ያው ክርስቲያኖች መጽሐፋችን የአምላክ ቃል የምንለው መጽሐፍ ቅዱስ ነው ስላሉ ያንን ኮምፒር ለማድረግ ያህል ነው እንጂ ጭራሽ በአንድ ጠረጴዛ የሚቀርቡ መጽሐፍቶች ሆኖ አይደለም። ስለዚህ ኢንሻአላህ በእኔና በዲያቆን ዳዊት ሙሉነህ መካከል የሚደረግ ታላቅ ውይይት አለ። ኢንሻአላህ ማስታወቂያውን ማክሰኞ ወይ ደግሞ ሮብ እንጀምራለን። ታላቅ የማስታወቂያ ፕሮግራም አለ። በዚያ ፕሮግራም ላይ ሁላችሁም ተገኝታችሁ ፕሮሞት እንድታደርጉልን እንጠይቃችኋለን እና ይህንን ነው ማለት የምፈልገው። ሰዓት ለምትሉ ከምሽቱ 3 ሰዓት። እሺ አይ በዛ አንድ ማስታወቂያ አልሰራንምና ያ ጀማ ውጭ ሀገር ያላችሁ ቤተሰቦቻቸውን ኡምራ ማስደረግ የምትፈልጉ ኡምራ ማድረግ የምትፈልጉ ልዩ በሆነ መንገድ ከነጽር ኡስታዞች ጋር ማለት ነው ወንድም ዑመር ኡምራ ትራቭል ፓኬጅ አዘጋጅቶላችኋልና ኡምራ ቤተሰቦቻችሁ መላክ የምትፈልጉ ካለ ውጭ ሀገር እንኳን ሆናችሁ እናንተ ባትኖሩ ሙሉ ፕሮሰሱን ጨርሶ እያንዳንዱ ከቪዛ ጀምሮ ከፓስፖርት ጀምሮ መኝታ ትራንስፖርት ሙሉ ጨርሶ ኡምራ ትራቭል የሚለው አካውንት ጨርስላችኋልና ፎሎ አድርጉ።
እና ያው ዑምራ ያው ዚያራ ትልቅ አጅር አለውና ኢንሻአላህ ቤቱላህን ዘይሩ እላለሁ። እኔም በራሴ ደግሞ ሲጄ ስላየሁት ማለት ነው በጣም ደስ የሚል ትራቭል ነው። ሁሉም ሆቴላቸውም፣ ትራንስፖርታቸውም፣ ፓኬጃቸውም በጣም ደስ ይላል እና ሁላችሁም ጆይን በማትፈልግ ረሳታ ብያለሁ። ጊፍተሮች ናም ጓላ አስመራ የተለያያችሁ እህቶች በጊፍት የምትሰፖርት የምታደርጉ ማለት ነው እናንተ ብትሆኑ ለላይቭ ጥቅም አለውና ጀዛኩሙላህ አላህ ያክብርልን ብያለሁ። ማሻአላህ ተባረከላህ። ሁላችሁንም አላህ ያክብራችሁ። ጃ ሐቢቡና ሰላም አለይኩም ወራህመቱላሂ ወበረካቱሁ። እስኪ ድምፅህን አሰማን። በሰማው ነገር ላይም ደግሞ ኢምራንን መብሩክ በለው። ኢምራንን መብሩክ። ኦኬ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። በመጀመሪያ አልሐምዱሊላህ ነው የምለው ስለ ሁሉም ነገር ማለት ነው። እየተደረገ ስላለው ነገር ጥረት እየተደረገበት ስላለው ነገር ሁሉ አልሐምዱሊላህ እንትን አይቅርብን መሀል ላይ አላህ ይቀበለን ሁሉንም ነገር ማለት ነው። እና ኢምሩ መብሩክ ብያለሁ። እንኳን ላይክ ይሄ አንተ ብቻ ሳይሆን ለኛም ጭምር ነው ማለት አንተ 1 ሚሊዮን መግባትክ ያንተ የትኛውም ነገር አንተ ብቻ አንጠልጥለህ የምትዞረው ነገር ሳይሆን እኛም የምናንጠለጥለው ነገር ነው፣ የምንይዘው ነገር ነው። ለኛም ጋሻችን ነው፣ ለኛም መከታችን ነው። ምክንያት ሲባል ኢምራን ሲኖርና ሳይኖር ይለያያል። ማንም ሰው ነው ኢምራን ብቻ ሳይሆን ማንም ሰው ሲኖር ለኛ ነው፣ ሳይኖር ደግሞ ያው የሚያጎልብንም እኛ ነውና ለሁላችንም እንኳን ደስ አለን ነው እምለው ማለት ነውና እኔ ሁለት ሐሳብ ነው ማንሳት የፈለኩትና አንደኛው ነገር ምንድነው ይሄ ዘመኑ ላይ ያለን ወጣቱ የት ነው ያለው እዚህ ደግሞ ሰውም ምን እየሰራን ያለው የሚለውን ነገርና ደግሞ ያሰባሰበን ሀቅ ምንድነው የሚለውን ነገር ነው ባጭሩ እንትን ላይ የፈለኩት ማለት ነውና መቼም የማይቀየር ሀቅ አለ ማትሸፍኑት በቃ አይን አውጥቶ ያለ ሀቅ አለ። እሱ ሀቅ ደግሞ ምንድነው ሰማይን ምድርን በመካከላቸው በውስጡ የፈጠረ አንድ አምላክ አለና እሱ አንድ አምላክ ሁላችንም እሱን እንድንገዛው ፈጥሮናል። በቃ ይሄ ነው የተፈጠርንበት ዓላማ። እኛ አምላክ የፈጠረን እኛም የተፈጠርንበት ዓላማ ይሄ ነው እና ይሄ አምላክ ደግሞ በትክክለኛ መንገድ በሀቅ መመለክ አለበት። እኛም ደግሞ ለሱ መገዛት አለብን ማለት ነውና ይሄ ሀቅን ያሰባሰበን ይሄ ሁሉ ውጣ ውረድ ንጽጽር ስንሰራ እህቶች ታፕታፕ በማድረግ ሼር በማድረግ ሪከርድ በማድረግ ሊሆን ይችላል። በተለያዩ ነገሮች ሁሉም ሰው በቃ የሚችለውን የሚያዋጣው ሌላ ምንም አይደለም። የሆነ መኩራራት ፈልጎ ወይ መዘነጥ ፈልጎ ወይ መፈመስ ፈልጎ ያለ አይመስለኝም። ግን ይሄንን ሀቅ ትውልድ መረዳት አለበት። ይሄንን ሀቅ ተረድቶ ደግሞ ይሄንን ሀቅ የያዘ ሰው ደግሞ በዚህ ሀቅ ላይ መሞት አለበት። የሰው ልጅ መክሰር የለበትም። ለተፈጠረበት ዓላማ ተፈጥሮ መሞት አለበት የሚለው ሀቅ ነው እዚህ ያሰባሰብን። ሌላ ምንም ነገር በቃ ይሄ ነው ፖይንታችን። እኛም እንተዋወሳለን። በቃ ይሄ አምላክ መመለክ አለበት፣ ይሄንን አምላክ መገዛት አለብን፣ በዚህኛው መንገድ እስከ ሞታችን ድረስ ቀጥ ብለን መሄድ አለብን የሚለውን ነገር ለመተዋወስ ነው። ሌላውም ደግሞ በዚህ መንገድ ለሌሉ ሰዎች ለመተዋወስ ያህል ነው። ይሄ ነው በቃ ያሰባሰብነው። ይሄ ሀቃችን ይሄ ነው። ይሄንን ነው አብዛኛው ሁሉም ሰው እየፈለገ ያለው ማለት ነውና ይሄ ፍላጎታችን ይሄን ጥረታችንን አላህ ይይልን፣ አላህ ይመልከትልን፣ አላህ ይስማልን፣ መንገድ ላይ አይቅርብን። ይሄን ስራችንን አላህ ይውደድልን ወላሂ ማለት ነውና እኛም ደግሞ ይሄን ስራችንን ደግሞ በሀቅ አላህን በመፍራት በቃ ለንያ ብለን እንድናደርግ አላህ ያግዘን። ምክንያቱም አንድ ሰው አላህን ፈርቶ ከሚያደርገው ነገር በላይ በላጭ ስራ የለም። ገባችሁ አይደል? አላህ ደግሞ እኛን ከመውደድ የበለጠ ደግሞ ለኛ የሚሰጠን ነገር የለምና አላህ ስራችንን ይቀበልልን፣ አላህ ስራችንን ይውደድልን። ይሄ ነው አንደኛው መልእክቴ። ሁለተኛው መልእክቴ ደግሞ በዘመኑ ላይ ዘመናዊ የምንላቸው ሰዎች ወጣቶች አብዛኞቹ የሚያዘወትሩበት ቦታ አስተያየው ያው እንደዚህ ሃይማኖታዊ ነገር ላይ የሚውሉ ያሉ ሰዎች ያው በተለምዶ ፋራ ነው የሚባሉት። ግን ያ ፋርነት አይደለም፣ ይሄ አራድነት ነው። ሰው ለተፈጠረበት ነገር መዋል የረባ ሰው መሆኑ
የሚጠቅም ሰው መሆን ከዚህ በላይ የሚጠቅም ነገር የለምና ይሄ ነው አንደኛው ነገር እና ይሄ ደረት የሚያስነፋ ነገር ነው። ያን ያህል ትልቅ ስራ ሰርተን ሲሆን ሐሳቡ ገብቶን እንኳን እዚህ አካባቢ በመዋላችን ሐሳቡ ገብቶን እዚህ አካባቢ የሆነ ነገር ለማድረግ መዋላችን ራሱ በጣም ደረት የሚያስነፋ የሚያኮራ አንቱ የሚያስብል ነገር ነውና ይሄ ነገር ነው። ሌላው ደግሞ በእኛው ደግሞ ተቃራኒ ደግሞ ያው ወገኖች አሉ ኢአማኒያን ይሁን ወይ ደግሞ ካፊሮች አሉና እንደኛ ገብቷቸው ይሁን እኔ እንጃ ወይ ገብቷቸዋል ብለን ብንወስደውም ግን በቃ በውሸት በፖለቲካ በቃ ሁሌ በቃ ለህዝቡ ያላቸው ንቀት ያናድዳል። ሰውን በመሸወድ በውሸት ወደ ሌላ ነገር በመውሰድ በቃ ምንም የማይገናኝ ነገር እየቀበጣጠሩ በዘመናችን ብዙ ነገር አይተናል። እንግዲህ የራቁት ቪዲዮ ተይዞብሻል፣ ከእስልምና ወጥተሽ ወደ ክርስትና ካልወጣሽ ይወጣብሻል፣ አጋልጥሻለሁ፣ አጋፍጥሻለሁ። በእንደዚህ አይነት ደረጃ ሁሉ ሃይማኖታቸውን ፕሪስ ያደርጉ አይተናልና እኛ ደግሞ አልሐምዱሊላህ እውነቱን ነው በቃ ገባቸው እንማር እውቀት ነው። ሙስሊም ቤት ምንም ነገር ስንነው ማስረጃ ክፈት ነው በቃ ክፈት ማስረጃ በማስረጃ ነው እኛ ጋር አካሄዱ እና ይሄ ነው ያለው ነገር ይሄ ነው እስልምና ማለት። እና መቼም መርሳት የሌለባችሁ ነገር ሙስሊም ማለት ኩል ነው በቃ ኩል መሆናችሁን አትርሱና አንዳንድ የጭንቅላት እብጠት ወይ ደግሞ የልብ እብጠት አይዶን ነው ምናችሁ ጋር እንዳበጣ አላቅም። የሰው ቤት እየሄዳችሁ የሰው ነገር የምትሳደቡ ላይቭ እየከፈታችሁ አርቲ ቡርቲ ነገር ምንም የማይጠቅም የመንደሬዝድ የሆነ ነገር እስልምናን የማይመጥን ነገር ስታወሩ ከሰው ጋር ስትሰዳደቡ የምትሉ ሰዎች እባካችሁ እስልምና ይህንን አያዝም። እናንተ ተሳድባችሁ እናንተ ተሟግታችሁ እናንተ ሰውን አርክሳችሁ ከፍ የምታረጉት አምላክም ከፍ የምታረጉትም ዲን የለም በፍጹም ማለት ነውና እንደዚህ አይነት ቦታ ስለማይመጥናችሁ አተዋሉ እና ወንድሞች የሚሰሩትን ነገር ደግሞ አታርክሱት። ምክንያቱም አንድ ሙስሊም ሴት ወይ አንድ ሙስሊም ወንድ ቢሳደብ እሱ ተሳዳቢ ነው አይደለም ይባሉ። አያችሁ ሙስሊሞች ተሳዳቢ ናቸው ይሄንን ነው የሚለውና ይሄ ነገር ስለማይመጥነን የሚገርማችሁ ነገር ሁሉም ሰው ጥረት ያደርጋል። ታብታብ የሚያደርግ ሰው አሁን በወስድላችሁ እንቅልፉን አጣ ቁጭ ብሎ ታብታብ እያደረገ ነው። ይህንን ሀቃቸውን አታበላሹባቸው፣ አታጨማልቁባቸው። ገባችሁ አይደልና እዚህ ዳዋ ላይ ባለው ሁኔታ በጣም መጥፎ ነገር ምንድነው በእናንተ ምክንያት ሂዲያ ሊያገኝ የሚችል ሰው በእናንተ ምክንያት ሲጠም ሮንግ የሆነ አመለካከት በእስልምና ላይ ኖሮት የተበላሸ አይነት አመለካከት ኖሮት ሂዳያ ሳያገኝ ሲቀር ይሄ በጣም የሚያስከፋው ነገር ነው። ግን ጥሩ ነገር አድርጋችሁ ሰው እስልምናን እንዲረዳ ኢንተረስትን እንዲሆን መልካም ስነ ምግባር አሳይታችሁ ሰው እስልምናን እንዲጠይቅና ተምሮ እንዲሰልም ካደረጋችሁ ደግሞ ይሄ ትልቁ የምትሰሩት ነገር ነውና ይሄንን አስቡበት። ስሜት ያትኑ ሰዎች ናችሁ። ስሜት የሚሆነው እንስሳ ነውና ከእንስሳ አትነሱ። እንደ እንስሳም አትኑ፣ ከእንስሳ በለጡ። ከእንስሳ ስበልጡ ደግሞ ሰው ነው የምትሆኑት። ይሄንን ነገር እናድርግ፣ አትሰዳደቡ፣ እንትን አትበሉ። በተረፈ ሁላችንም አላህን ብለን የአላህን ሐቅ ብለን እዚህ እንደተሰበሰብ ነው አላህ ሁላችንንም በጀነት ይሰብስበን። አንድ በጣም የሚያስከፋኝ የሚያሳዝነኝ ነገር አለ። ከቁጥር አያሳነሰን ሁላችንንም ማለት ነው። አላህ ከኩፍር ይጠብቀን፣ ከጥመት ሁላችንንም አላህ ይጠብቀን። ምናልባት ከዚህ ቁጥር የበለጠ በስተን አላህ በጀነት ተሰብስበን እነዚህ ቀኖችን እያወሳን ምንስቅ ያደርገንና ይሄን ለማለት ነው። ጀዛከላህ ይራ አመሰግናለሁ። ሽክራን ጃ ሐቢቡና አላህ ይጠብቅህ አንተንም። እስሚዞ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? መርሐባ። ያው እንኳን ደስ አለህ እንኳን ደስ አለን ሁላችንም ነው ማለት የምፈልገው። በመጀመሪያ ንግግሬን ከመናገሬ በፊት ዑመር ወላሂ ሐቂቃ ባለፈውም ስትጠይቅ የነበረው ጥያቄ መልሶቹ ራሱ እንዲጣፍጡ የሚያደርግ ነውና ባለፈው እንዲህ ምን ጉድ ነው እያልኩ ነበር። ጥያቄዎች ራሱ በጣም ከመጀመሪያው ጀምሮ የረሳነውን ማለት የተጀመረውን ነገር መልሰን ወደ ኋላ መልሶልን ምናምን ከየት እንደተጀመረ እያስታወሰን የት እንደደረስን እያስታወሰን የሚሄድበት መንገድ በጣም ተመችቶኝ ነበርና አላህ ኸይር ጀዛህን ይክፈልክ እና አንተም ለምታደርገው ነገር አላህ ይቀበልክ በኢኽላስ አለሁኝ። ሲቀጥል እንኳን ለሁላችንም ደስ አለን። በይሄ አካውንት 1 ሚሊዮን መግባት ለሁላችንም ነው። ማንም ሰው ተነስቶ ዳዕዋ ቢያደርግ አቅም ኑሮት
ባይታይ እዚህ ጋር ኢምሩ ሁሉንም ወጣ አድርጎ ሊያሳይበት የሚችል ዳዕዋውን የሚያስተላልፍበት የአላህን ዲን ሰሐቦች የተዋደቁለትን ዲን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የደሙለትን ዲን የነብያቶች ጥሪ የነበረውን ዲን ይህንን ለሰዎች የምናስተላልፍበት መድረክ ከመሆኑ አንፃር ይሄ የሁላችንም ስኬት ነውና እንኳን ለሁላችንም ደስ አለን። ኻሰተን ኢምራን እንኳን ደስ አለህ ማለት እፈልጋለሁና ኢምራን ሲናገር የነበሩ ቆይታዎችን ወደ ኋላ መልሼ በረም ብያዩአቸው ነበርና በጣም ነው የገረመኝ። ኢምራን ሲመጣ ጀምሮ አስታውሳለሁና እዚህ ጋር መነግራችሁ ሚስጥር በዛ ሰዓት ላይ በጣም ኢምራን ያወዛገበን ሁለት ነገራቶች ነበሩ። አንደኛው ያወዛገበን ነገር ድምፁ በጣም ቀጭን ነበርና ማሻአላህ ግን ወንድ ነች ሴት ነች ብለን ግራ እንጋባ ነበር ልጅ ከመሆኑ የተነሳ ማለት እና ድምፁ በጣም ቀጭን ነበር አሁን እንዲህ ከመጎርነኑ በፊት ማለት እና ሁለተኛ ደግሞ በጣም ያስቸገረን ነገር መቶ ከኛ ጋር መድረክ ቲክቶክ እነሱ ቤት ነበር የሚውለውና ና ምናምን ተብሎ እኛ ጋር መዋል ጀምሮ ከዛ መድረክ ላይ ክርስቲያኖች ሲገቡ ምንድን ነበር የሚያደርጉ መሰላችሁ? መጽሐፍ ቅዱስ ሲጠቀስ አይወድም ነበር። በቃ መጽሐፍ ቅዱስን ተውት ይጠይቁ እነሱ ምናምን ማለት ነበር የሚወደውና አረ ቆይ ተው እኛ መጽሐፍ ቅዱስን ጠይቃቸው ምናምን እንለው ነበርና በጣም አስቸግሮን ነበር። በቃ የሆነ ጥያቄ እነሱ ጠይቀው መመለስን ብቻ ነበር የሚፈልገውና ለዛም ነው በጣም ሹባሃ ላይ በረምብ የተካነ የሆነበት ምክንያት ያስባለሁ። ከጀመረበት ጊዜ ጀምሮ የሚጠይቋቸውን ጥያቄዎች ሲሰበስብ ነው የመጣው እና ኢምሩ በጣም ወደ ኋላ ብለን ስንመለስ በጣም ብዙ ነገራቶችን ያስታውሰኝ። ሐቂቃ ኢምሩ በጣም መልካም ልጅ ብዬ እዚሁ ፊት ለፊቱ ሳይሆን በጣም ብዙ ገጠመኝ ብዬ የምላቸው ነገራቶች ከሱ ጋር ይገናኛሉና በጣም ማከብረው ወንድሜ ነው ሐቂቃ ኩፋሮች ላይ ሸዲዳ ጠንካራ የሆነ ቢሆንም በወንድሞች ላይ ለስለስ ያለ ነው። በነገራችን ላይ ለስለስ ያለ ነው ስንል ያው ስናወራ ምናምን ደቂቃ ስጡኝ በደቂቃ እናወራ ምናምን ሊለንም ይችላል። እንደዚህ አድርጎም በቁም ነገሮች ሊይዘን ይችላል። ኢምራን በጣም የሚገርማችሁ ነገር እና ይሄ ለፈገግታ ነው። በጣም ብዙ ነገራቶችን ወደ ኋላ ተመልሼ ነው እያየሁ የነበረው ለሐቂቃ በአካል ውይይት ልናደርግ ገብተን ራሱ ስም ቀይረን ገብተን ቅድም እንዳለው እና ስም ተቀያይረን የገባ ነው። በመሃል ላይ የረሳው እስሚዞ ክፈትላቸው ይላልና አቆነጥጠዋለሁ ምናምን ይረሳውና ድጋሚ እስሚዞ ክፈትላቸው እያለ ነበር እንትን የሚለው እና በጣም ገጠመኝ የምላቸው ነገራቶች አብዛኛውን በቃ ብዙ ነገር ላነሳ እችላለሁ። ከዚህ በፊት ቅድም እንዳለው ፍቅር ሲዝም ቤት ገብቶ የተወያየው ውይይት ላይ የሆነ ልጅ ይሄ እዚህ የሚሳደበው ልጅ ጠይቆት የመለሰለት መልስ መቼም ነው ማይረሳቸውና ብቻ እስከዛሬ ከነበረበት ጊዜ ገና ከጀመረበት ሲመጣ ጀምሮ የነበረበት ጊዜ በጣም እንትን ነበር ነስር ነበር የሆነው የነበረውን እንትን ከፍ አድርጎት ነበር። ብዙ ወንድሞች እዚህ ቲክቶክ ላይ ሲመጡ የነበረውን ደረጃ ከፍ እያደረጉት ነው የሚመጡት። ወንድም ሳላህ ከቴሌግራም ላይ ወደ ቲክቶክ ልክ ሲመጣ ሳላህ መጣኩ ተብሎ የሆነ ደረጃው ከፍ ብሎ ነበር በጣም እዛ ቲክቶክ ላይ የነበረው ነገር ከሌላ ቦታ ከሌላ ፕላትፎርም ላይ ጎበዝ የነበሩ ንጽጽር የሚሰሩ የነበሩ ክርስቲያኖች ናቸው ወደዚህ የመጡትና እዚህ ደግሞ ዝም ብለን ነበር ስንሰራ የነበረው እና እንደ አጋጣሚ ሆኖ እነ ሳላ ሲመጡ ኢምራን ሲመጣ በጣም ብዙ ወንድሞች ሲመጡ እነ ጃያ መስለም በጣም የብዙ ነገራቶች መገጣጠም በጣም ነበር የሚገርማችሁ። በቅርቡ እና ወንድም አቡበከር ሲመጡ በጣም የሆነ ነገር እየተቀየረ ነው የሚመጣው። እነ ኢብራሂም ሲመጡ እና በጣም ደስ የሚል ነገር ነው። ልክ አንድ ወንድም ሲመጣ አንድ የሆነ ነገር በቃ አላህ Subhanahu Wa Ta'ala የሆነ ፈልጎበት ነው እንዴ ምናምን የምንልበት ሁኔታ አለና ኢምራን ለዚህ ቦታ አላህ Subhanahu Wa Ta'ala ፈልጎበት እንዳጨው ይሰማኛልና አላህ በዚህ ባህሪ እንድትቀጥል ያድርግህ፣ ደረጃህን ከፍ ያድርግልህ። አላህ ስራዎችን በእኽላስ ይቀበልህ እና የመጨረሻ መጠየቅ ጥያቄ እኔ ከመጀመሪያ ከነበርኩበት አንፃር ኢምራንን ሳየው የትኛውም የእስካሁን ከነበርንበት አጋጣሚ ኢምራንን ሳየው ምንም አይነት እንትን ውስጥ ሲገባ አልተመለከትኩትም። ማለት በጣም ሙገሳዎች ቢበዙም የሙገሳዎች ነገር አልጣለውምና ወይም ደግሞ ሌላ ወንድሙን የመናቅ ስሜት ውስጥ አልከተተውም የመሳሰሉት ነገራቶች እና ማለት አንዳንዴ ሙገሳዎች በረንብ ሲበዙ ምናምን ነፍሳችን ካሉ ያልሆነ ነገር ውስጥ ይገባልና አንተ እንዴት እንደዚህ አይነት ነገራቶችን ልትቋቋመው ቻልክ? እንደዚህ አይነት ሙገሳዎችን ስሜቶች ሲመጡብህ እንዴት ልትቋቋመው ቻልክ? ሐቂቃ በጣም ነው የሚገርመኝ። እኔ እንኳን አንዳንዴ አልቋቋመውም በጣም ያስቸግረኛልና
እንዴ እኔ ራሴን የሆነ ቦታ አሁን ይሄ ፕሮፋይል የሆነ አንዳንዴ ሳየው ያስደነግጠኛል። እንዲህ ከወንድሞች ጋር ሳየው ምናምን ያስደነግጠኛልና እንዴት ተቋቋምከው አንተ? እስከዛሬ ምንም ነገር ሳላይብህ እንዴት ቀጠልክ? ሐቂቃ እመክራቸዋለሁ እንደዚህ እንዳይሆኑ ማለት ነው ሰዎች ይሄን እንዲቋቋሙት። ኸይር ሐቢቢ ጀዛከላህ። والله ስታወራ በቃ የሆነ ሁለት ስሜት ነው ክላሽ ያደረገብኝ፣ የሆነ ደስታም ሐዘንም ማለት ነውና والله ወንድም ስሚዝ ከምላችሁ በላይ በቃ ሚዲያ ላይ ባላገን በቃ ምርጥ እንደ በቃ ምን ብዬ ልግለጸው ባለ በቃ መደነቅ ያለበት እንዲሁም ደግሞ ዳዕዋ ላይ ዋና መባለበት ወንድማችን ነውና والله ስሚዞ አላህ ይጠብቅህ፣ አላህ ያክብርልህ እንላለሁ። ያው የመጀመሪያው ግን ነቆራ ደናገረ እንትን ያልከኝ ያው ድሮ ድምጽ ይቀጭኝ ነበር ማለት ነው። ላሰማችሁ ዝም ብላችሁ ይሄን ስሙ እያልኩሽ ነበረ። አንዴ ላውጣና ላስነበብሽ። እሺ ድምጽ እንደዚህ ነበርና አትፍረዱበት። አሁን